ሰላም እንዴት ናችሁ? ጀሚላ ተሰማነኝ። ይህ የእናቶችን ቀን በማስመልከት ያዘጋጀነው ልዩ ፕሮግራማችን ነው። በዛሬው ፕሮግራማችን ላይ የተለያዩ አይነት እናቶች ህይወታቸው ምን ይመስላል፣ ምን አይነት ልምዶች ነበሯቸው፣ ምን አይነት ፈተናዎችስ የሚለውን የምንዳስስበት ፕሮግራም ነው። እንደ ሲንግል እናት፣ እንደ ስፔሻል ኒድ እናት፣ እንደ ፕሮፌሽናል ወጥታ ስራዋ እየሰራች ልጆቿን እንደምታሳድግ እናት፣ እንዲሁም ቤት ውስጥ ቁጭ ብላ ልጆቿን እንደምታሳድግ እናት ያለው ልምድ ምን ይመስላል የሚለውን የምንቃኝበት ፕሮግራም ነው። እንግዶቼን የምቀበልበት ሰዓት ነው። አሁን አብራችሁኝ ተቀበሉ። ታዲያ ተመልካቾች የመጀመሪያዋ እንግዳዬ የምትሆነው እናቴ ወይዘሮ ዘይዳ ግዛው ናት። ወይዘሮ ዘይዳ ግዛው የእኔ ብቻ ሳይሆን የብዙዎች እናት ናትና እንኳን አደረሰሽ ለእናቶች ቀን ብዬ ቀበላታለሁ። እንኳን አደረሰሽ። እንኳን አብሮ አደረሰን። ባክሽ። አሁን በመቀጠል ደግሞ ሌሎች እንግዶቼ ስለደረሱ እነሱን እቀበላለሁ። እንኳን ደህና መጣችሁ። Thank you for coming. እኔ እናት እንኳን ደህና መጣች። አበባዬ እንኳን ደህና መጣች። ሰላም ተመልካቾች፣ እንግዲህ እንግዶቼን ተቀብዬ ይኸው እዚህ ጋር እንደዚህ አምሮባቸው መጥተው ሻይ ቡና እያልን አሁን ወደ ውይይታችን እንገባለን ማለት ነው። እንግዶቼን በጥቂቱ አስተዋውቃችሁና ራሳቸውን ደግሞ እንዲያስተዋውቁም እድል የምሰጥ ይሆናል። በዚህ በኩል እንግዲህ እናቴ አለች፣ ቅድም እንደነገርኳችሁ። በዚህ በኩል ደግሞ የምንወዳት የምናከብራት አርቲስት አበባ ደሳለኝ አለች። ቀጥሎ ቤቲ በዚህ አካባቢ በጣም የምትታወቅ ከዚህም አልፎ ኢትዮጵያም ጭምር ማለት ነው ዛሬ ጆይን አድርጋናለች። በዚህ በኩል ደግሞ በጣም የምንወዳት የምናከብራት የምታገለግልን አዜብ አለች ከጎኔ። ከዛ በመቀጠል ደግሞ በተመሳሳይ ሁኔታ ሳርዬ ከእናት ለእናት እዚህ ትገኛለች ማለት ነው። ያማረ ቆይታ እንደሚኖረን እምነቴ ነው። እንግዲህ ጨዋታችንን እንጀምራለን ማለት ነው። እንግዲህ ያው ቀለል አድርገን እንጀምርና ትንሽ ጠጠር ያሉትንም ነገሮች ዲስከስ እናደርግ ነው የሚሆነው። እንኳን ደህና መጣችሁ በድጋሚ። እንኳን ደህና ቆየሽን። አመሰግናለሁ። መጀመሪያ ግን ሁላችሁም እድል እሰጣችኋለሁ ራሳችሁን እንድታስተዋውቁ። ስለ ራሳችሁ ተመልካቾች ሁሉም ሰው ላያውቃችሁ ይችላልና እኔ በደንብ ክሎዝሊ ባውቃችሁ ማያውቃችሁ ሰው ካለ ማናቸው፣ ምን አይነት መንገድ መጥተዋል እስከዛሬ የሚለውን ነገር እንዲያዩ ራሳችሁን ታስተዋውቁ እድል ሰጣችኋለሁ። ከዛ ጎን ለጎን ግን ዛሬ የተገናኘ ነው የእናቶች ቀንን ለማክበር ስለሆነ ራሳችሁን እናትነት ጋር ከመድረሳችሁ በፊት ያለውን ጊዜ ደግሞ አብረን እናያለን። እንደው ልጅ እያላችሁ እናትነትን ፒክቸር አድርጋችሁ ታስቡት ነበር? ራሳችሁን ሬዲ ታረጉት ነበር? ወጣቷ ዜብ ወጣቷ ሳራጋ ገና ልጅ ሳይመጣ ሳታገባ በፊት ቤቲ አበባ እና ማማዬ እንዴት ነበር የምታስቡት እናትነትን? አብራችሁ አያይዛችሁ ብትመልሱልኝ። ማማ ካንቺ ልጀምር። ቅር አይላችሁ ማለት ከእናቴ ብጀምር? እሺ ሁላችሁም እንኳን ደህና መጣችሁ። እንኳን እናቆያችሁ። ደረሳችሁ። እንኳን አብራረስ። ስሜ እኔ የጉራጌ ባህላዊ ሸንጎ የሰጠኝ ሸነን ባራጅየት ዘይዳ ግዛው እባላለሁ። ሸነን ባራጅየት የሚል ስያሜ የሰጠኝ ደግሞ የጉራጌ ባህላዊ ሸንጎ ነው።
የዛ የባህላዊ ሸንጎ መስራች እና አስተባባሪ ስለነበር እንግዲህ 366 ቀን በኢትዮጵያ አቆጣጠር ሁሉም የእናቶች ቀን ቢሆን ደስ ይለኝ ነበር። ያው አንድ ቀንም የተሰየመላት ትልቅ ዋጋ የምትከፍል ክብር ያላት በመሆኗ ለማሰብ ነው እና በልጅነት እናት እሆናለሁ ብሎ ማሰብ የሚባል ነገር ብዙ ሰው የሚያውቀው አይመስለኝም። እናት ስትሆኚ የሚመጡ ነገሮች አብሮ የሚመጡ ነገሮች ናቸው ወደ እናትነት ይዘውሽ ገፍተውሽ የሚገቡት እንጂ እኔ እናት ሆኜ ልጄን እንደዚህ አድርጌ እንደዚህ አሳድጌ እንደዚህ ብዬ እኔ ልጅ ወልጄ ብሎ የሚያቅት ሰው አለ ብዬ አላስብም እኔ በራሴ። እኔ ደግሞ እዛ ጋር ስላልነበር እኔ የሚታየኝ እማራለሁ ብቻ ነበር። ትዳር ይዤ እማራለሁ እንጂ ልጅ ወልጄ አሳድጋለሁ። ከዛ ልክ እንዳገባሁ ልጅ መጣ እና እኔ መማር ነበር ማስበው። ግን ያው የመጀመሪያ ልጄ ጀሚላ ተሰማ መጣ። ከዛ በኋላ ትምህርቱ ቀረና እናት ተሆነ ማለት ነው። ቀጠለ። ምንም ሳይቆይ ታናሿ መጣች። በዚህ ሁኔታ እንደውም ደንበኛ እናት ሆኜ ቀረሁ ማለት ነው። አመሰግናለሁ እናቴ። አሁን እርስ በርስም በደንብ እየተዋወቃችሁ ነው ማለት ነው። አዜብ ወደ አንቺ ልምጣ። እስቲ አዜብ ማናት የሚለውን ነገር አስተዋውቂን። ስለ አዜብ ሙቹዋል ጓደኛ እህት አለችንና ጠይቄ ነበረ። የሚገርም አይነት በቃ አዜብ ማለት ችግር ፈቺ፣ ለሰው ለተቸገረ ሁሉ ደራሽ በብዙ መልኩ ነው የገለጸችሽ እና ሌሎችም ሰዎች በዛ መልኩ ነው ሪፈር የሚያደርጉሽ። እስቲ በሌላ በኩል ደግሞ የነበረሽ አካዳሚክ ጆርኒም አቃለሁኝ ስራም እነሱን ነገሮች አንስተሽ አስተዋውቂ እስቲ። ምንድነው የምትሰሪው? ያለሽንም ኦርጋናይዜሽን ጭምር ለማያውቁ ሰዎች አስረጂ ባክሽ። ቴንክ ዩ። ስሜ አዜብ አታሮ አደሬ ይባላል። ከባለቤቴና ከሁለት ልጆቼ ጋር በኦልኒ ሜሪላንድ ነው የምንኖረው። ትልቁ ልጄ 23 አመት ልጅ ኦቲዝም አለው። ትንሿ ልጄ የ3ኛ አመት ኮሌጅ ተማሪ ነች። በዚህ ሀገር መጥቼ ትምህርት ቤት የሄድኩት ዩኒቨርሲቲ ኦፍ ሜሪላንድ ኮሌጅ ፓርክ ነው። ዲግሪ በኤጁኬሽን ነው። ኖት ኖዊንግ ኦቲስቲክ የሚለውን ነገር ህይወቴ ይሆናል ብዬ ሳላስበው በፊት የተማርኩት ኦቲዝም ምንድነው የሚለውን በትምህርት ቤት ውስጥ ሆኜ ነው። ከዛ ግን ስወልድ የመጀመሪያ ልጄ ኦቲስቲክ ሆነ እና እሱን በማሳደግ ውስጥ በጣም ከፍተኛ ቻሌንጅ ነበረው። ኢቭን ዶ ትምህርት ቤት የሄድኩት እዚህ ቢሆንም እውቀት ትንሽ አለኝ የማስተማር አቅም አለኝም እየምል ሰውም ቢሆን ሪሶርስ ማግኘት በጣም ቻሌንጂንግ ነበር። ምን ይደረጋል ኦቲስቲክ ነው ልጅሽ፣ ዜን ዋት ዶክተር አይነግርሽም። ትምህርት ቤት ምን እንዳሁን አሁን ብዙ ሪሶርስ አለ፣ ያኔ የለም። የዛሬ 20 አመት ማለት ነው። ጆርጅ ታውን ሆስፒታል ነው ዲያግኖስ የተደረገው። ግን they just told me he has autism, that's it. So I had to figure out ምን ሲስተም ውስጥ ምን አለ የሚለውን እዚህ አካባቢ ላሉ ሰዎች ምንድን ያለው የሚለውን መማር ነበረብኝ። እና through that challenge my journey was very challenging, honestly በጣም challenging ነበር። መጀመሪያ ላይ ልጄ ቁጭ አይልም። አሁን ሁልጊዜ የሚባለው ስቴሪዮቲፒካሊ የሆነው ነገር ልጄ ላይ ሁሉም ይታይ ነበር እና ማሳደግ ቀላል አልነበረም። እና I'm thankful, grateful stay at home mom ነበርኩ። ቤቴ ቁጭ ብዬ 10 አመት ልጄን ያሳደግኩት እና I'm grateful ለዛ። even with that ራሱ it was tough። የቴራፒው ማት የዶክተር መመላለሱ ማት በዛ ላይ ሁለተኛ ልጅ ተወለደ። በጣም ቻሌንጂንግ ነበርና then ልጄ አደገ። እኔ የተወሰነ ደረጃ መጣሁኝ። ስለ አይፒ ሞር አይፒ መጽሐፍ ትምህርት ቤት ነው የተማርኩት። ግን የራስ ልጅ ሆኖ ሲመጣ አንድ አይደለም። ሶ እንደገና ተማርኩት። ሌላ ብዙ ኮርሶች መውሰድ ጀመርኩኝ ልጄን ለመርዳት። ሶ ልጄ ለመርዳት ብዬ ወሰድኳቸው ተጨማሪ ስፔሻል ኤጁኬሽን፣ ተጨማሪ የፍሎር ታይም ቴራፒ፣ ኤቢኤ ቴራፒ ለልጄ ብዬ ያጠናዋቸው ነገሮች በኋላ ሲመጣ ኦኬ ህብረተሰብ ልረዳ ብቻ አንዳንድ እናቶች መደወል ጀመሩ። 2 እናት 3 እናት ከዛ ደግሞ የሆኑ ግሩፖች እሁድ ጠዋት ጥያቄና መልስ ላይ ያቀርቡኛል። የዛሬ 15 አመት ወይ እንደዚህ ይሆናል። ከዛ ሲል ከዛላ እንደኔ ማንንም እናት አትቸገር አልኩ። በቃ
በዚህ ውስጥ ለምታልፍ ኢትዮጵያዊና ኤርትራዊ እናት እኔ ለመርዳት በቃ ዝግጁ ነኝ በነፃ ከዛ ኋላ እንደዛ ብዬ ስል ሌሎች ወላጆች የኔን እናት አይነት እናቶች ያገኘን why don't we start this organization Ethiopian Eritrean Special Needs Community ማንንም እናተኛ ባለፍንበት መንገድ እንዳታልፍ at least እኛ ያወቅነውን እንድናሳውቃት ብለን ጀመርን አሁን ከናቶችም አልፈን እነዛ የተወለዱ ልጆች ደግሞ የኔ ልጅ አሁን 23 አመቱ ነው እሱ እርዳታ ያስፈልገዋል ስራ ማግኘት አለበት ኮሚኒቲ ውስጥ ሚኒንግፉል የሆነ ኤንጌጅመንት ሊኖረው ይገባል ሶ ያንን እንዴት ነው ፋሲሊቴት የምናደርገው የሚመጡት ወጣት ልጆች ችግራቸው ሞር ኦፍ ኮሙኒኬሽን ነው እሱ ላይ እንዴት እንስራ ስለዚህ አሁን ለወጣቶች ፕሮግራም አለ ከዛ እንደገና እኛ ደግሞ ልጆቻችንን ስናሳድግ ስለ ካልቸራችን አላስተማርንም ኢትዮጵያዊነት የሚለውን ነገር አማርኛ ማን አስቦት ልጃችን ብቻ እንደው አፉን ይፍታ በፈለገው ቋንቋ ነበር ሶ በዛ በካልቸራል አርትስ አርገን በአርት መልክ እንዴት ካልቸራቸውን እናስተምር ብለን ደግሞ በአርት ካልቸራቸውን ያስተማርናቸው ነው ዘይ ፔንት ቡና ጀበና ስለ ቡና ሴሬሞኒ በፔንት መልክ ፔንት ያደረጉ እሱን ይማራሉ ስለ መሶብ ስለ እንጀራ ስለ ሁሉም ነገር እና ራይት ናው ያለነው እዛ ያንን ኮሚኒቲ በማሳደግና ህብረተሰቡን በመርዳት ላይ ነን 740 ምናምን ሜምበር አለን እዛ ጋር ነን ያለነው ባጭሩ ይሄን ይመስላል በጣም ኢምፕሬሲቭ በጣም ደስ ይላል የራስን ህመም ከዛ አልፎ ደግሞ ሌሎች እናቶች እንዳይታመሙ እናንተ ያለፋችሁበትን መንገድ እነሱም ማለፍ እንዳይኖርባቸው ያንን ሪሶርስ ለመስጠት የተቋቋመ ድርጅት ነውና በጣም የሚያስደስት ነገር ነው የመጣን ችግርና ፈተና ወደ እንደ ኦፖርቹኒቲ ደግሞ ለሌሎች ሰፖርት ለማድረግ እንደ ኦፖርቹኒቲ ላንለው እንችላለን ግን ለሌሎች ደግሞ በዛ ኮዝ መጠቀምና መስራት እጅግ በጣም የሚያስደስት ነገር ነው ቴንክ ዩ ሼር ስላረክሽን አንድ ግን የረሳሽው ነገር አለ ልጅ ከመምጣቱ በፊት አዜብ ድሮ ወጣቷ አዜብ እንዴት ነበር ራሷን የምትስለው እስቲ ስለዚህ ትንሿ አዜብ በየካልኳት ትንሿ አዜብ ናቲ ልብስ ሰፋ ነበር የሴንጀር አስተማሪ ነበረች እና ልብስ መስፋት እኛን በልጅነታችን አስተምራለች ስለዚህ አሻንጉሊት ልብስ መስፋት በቃ ቆንጆ ልብስ ምትለብስ ሽንሽን ቀሚስ እዚህ ጋር ምናምን ያላት ክራባት ምናምን ያላት ካታሎግ ምናምን ቢመጣልኛ ቤት በጣም ብዙ የውጭ ካታሎግ ቮግ ምናምን እና እዛ ላይ የምናያቸው የልጆች ልብስ ምናምን አሻንጉሊቴ ላይ መስራት እሱን ነበር ልጅ ሆኜ ከዛ ካደኩ ከኮሌጅ ከወጣሁ ኋላ ግን ትልቋ አዜብ ግን በቃ የኔ ልጅ ጂኒየስ ነው የሚሆነው ለምን ኮሌጅ ስማር በጣም ማንበብ ወዳለሁ በቃ ከልጅነት ጀምሮ ማንበብ ወዳለሁ እና የልጆች መጽሐፍ በቃ በሼልፍ እንደዚህ ነው ያለኝ እና በቃ ጂኒየስ ላሳድግ ነው የተዘጋጀሁት እግዚአብሔር ቆይ ጠብቅ ያለኝ የሚገርም ነው ታውስ ባይ ድሪም ነው ያሳደግሽ ያለሽው በጣም አሜን ቴንክ ዩ ሱን ሼር ስላደረግሽ ሳርዬ ወደ አንቺ ልምጣ ሳራ ዘመኑ ሰናይ የእናት ለእናት መስራች እና ጤናማ ልጆች አስተዳደግ የሚለው መጽሐፍ ጸሐፊ እባክሽ ራስሽን አስተዋውቂ ከዛም አልፎ ደግሞ ሳራ ዛሬ ያለችበት ቦታ ልጆቿን አሳድጋ ለማዕረግ ያበቃችው ሳራ ሳይሆን ወጣቷ ሳራ እናትነትን እንዴት ነበር የምትስለው ጓጉታ ተጠብቅ የነበረው እስቲ ስለሱ ጊዜ ያጫውችን ቴንክ ዩ ጄኒዬ መጀመሪያ ስለጋበዝሽኝ ስሜ ሳራ ዘመኑ ሰናይ ይባላል ባለትዳርና የሁለት ልጆች እናት ነኝ የምኖረው ቨርጂኒያ ነው እናት ለእናት መስራችና ስራ አስኪያጅ ነኝ እንዳልሽው ደግሞ በቅርብ ቀን የልጆች አስተዳደግ መጽሐፍ ጽፌያለሁ ስለ እናት ለእናት ልናገር ነው መጀመሪያ እናት ለእናት ያው የተመሰረተው መጀመሪያ ክፍተት በማየት እዚህ አሜሪካን ሀገር ውስጥ ልጆችና ወላጆች ተላልፈው ሲሄዱ በማየት ያው እንደምናውቀውና ያው ነርሲንግ ኢንስትራክተር ነኝ በሙያዬ ነርስ ነኝ እና በማስተምርበት ሰዓት ብዙ እናቶች ካገናኝ ነበር እንዲሁም የውጭ ሀገር ኢሚግራንቶች ካገናኝ ነበርና ብዙ የምናወራው የሚያወሩት ስለ ልጅ ከመተላለፍ ጎረምሳዎች እንደዚህ አስቸገረኝ እንደዚህ ያደረገ መግባባት ጠፍቷልና ልጆቼን እዚህ ነው ያሳደግኩት እና ይቻላል እና ትንሽ እርዳታ ነው የሚያስፈልገው የሚል ሐሳብ ይዘኛልና ወደ ቤት ስመጣ ተሸክሜው ነው የምመጣው በጣም አዝናለሁ በተለይ ለልጆች በጣም ነው ማዝነው በቃ ሎስት የሆኑ ነው ይሄ ምንድነው ኮኔክት ከቤተሰብ ጋር ኮኔክት ነውና እሱም በሚል በዩቲዩብ ጀመርኩኝ ኮቪድ ታይም ዩቲዩብ ጀመርኩኝ የሚዲያ ሰው አይደለሁም አልነበርኩም ግን ያ በጣም እንትን ስላለኝ ነው ፍላጎቱ ስላለና ቁጭት ነበረኝና ስጀምር በቃ በጣም ተቀባይነት ያገኝ ጊዜ እንዴ በቃ ጎበዝ በዛው ቀጠለ ፌስቡክ ተከፈተ ከዛ ኢትዮጵያ ውስጥም እንደዛ ፍላጎት ልጆች አስተዳደግ ፍላጎት እንዳለ አየሁኝ በዛው እየቀጠለ መጣ ይሄ የልጆች አስተዳደግ በማስተምርበት በማሳይ ኢትዮጵያ ውስጥም ሌላ ሞር ክፍተት ታየ
ኢኮኖሚ ልጆች ትምህርት ቤት አይሄዱም። ሌላ ክፍተት ሲከፈት በቃ እናት ለእናት እንደ ነን ፕሮፊት ሆኖ አሁን ብዙ ልጆች ያስተምራል። ልጆች ያስተምራል፣ እናቶች ይረዳል። በተለይ ቤት ውስጥ ቁጭ ብለው ስራ መስራት እየፈለጉ የማይችሉ እናቶችን እንረዳለን። ያነው እናት ለእናት ይሄ ነው። በልጅነቴ እናትነትን እንዴት አስበው ነበረ። ልጆች በጣም እወዳለሁ። ከድሮም በጣም የሚገርም ነገር ኮኔክት አደርጋለሁ ከልጆች ጋር። ልጅ እወዳለሁኝ እና እህት አለችኝ። የትንሿ እህቴ 16 ዓመት ነው መበልጣት። ስትወለድ እኔ 16 ዓመቴ ነበርና በቃ አሻንጉሊታችን በያት እንደ ቃል የኛ ልጅና አሳድገናታል እኛ ሁላችንና በጣም ደስ የሚል ይመስላል። በጣም ነው ደስ የሚለውና ልክ እንደ ልጅ ነው ያሳደግናትና አይ ቲንክ ልጅ አስተዳደግም እዛ ላይ አይቻለሁ እላለሁ። በቃ ከቤት ውስጥ የነበረው ያው ትልቅ ስለነበርኩኝ ከዛ ቶሎ ነው የወጣሁትኝ። እሷ አንድ 6-7 ዓመት ልጅ ሆና ነው የወጣሁትኝና ውጭ ሀገር ያው የተማርኩ ካደኩ በኋላ ግን የሆነ ቦታ ላይ በቃ ማግባትና ልጅ መውለድ በቃ በጣም ፈለኩኝ። የሚገርም ነው። ላይክ ሌት 20s አካባቢ ሆኜ ማለት ነው 20 ዓመት ላይና በቃ ቸርች ሄጄ ቤተሰብ ሳይ ልጆች ምናምን ሳይ በጣም ደስ ይለኛል። ጓጉተሽ እየጠበቅሽ ነበር? ቤተሰቦች ሳይ ልጆች እናት ምናምን ሳይ በቃ በጣም ይለኝ ነበር። እግዚአብሔርን ፈቃድ ሆኖ አገባው። ልጆች ወለድኩኝ እና 2 ልጆች አሉኝ። የ24 እና 25 ዓመት ናቸው እና ወንዱ ልጄ ተመርቋል። ላስቲን የተመረቀው ስራ ይዟል። እዚሁኛ ጋር ነው ያለው። ሴቷ ልጄ የ3ኛ ዓመት ሜዲካል ስኩል ተማሪ ነች። ትልቋ ደስ ይላል። በጣም በሰፊው እንዳስሳቸው ነው የሚሆነው እነሱን። አበባዬ ወደ አንቺ ልምጣ። አበባስ እናትነትን እንዴት አድርጋ ትረዳው ነበር? ከዛም አልፎ ደግሞ በጣም ብዙ የናፈቁሽ ኢትዮጵያውያን እንደሚኖሩ አስባለሁኝ። እዚህ ነው ያለሽው፣ ኢትዮጵያም አይደለሽምና አዳዲስ ስራዎች ምናልባት በቅርብ ይመጡ ይሆናል። እንደዛ ጭምጭምታ ሰምቻለሁኝ። እንደው ለናፈቁሽም ሰዎች የት ነው ያለሽው? አበባ ምን እያደረገች ነው? መቼም እንደ አዲስ ራስሽን አስተዋውቂ ያለልሽም ሁሉ ሰው እንደሚያውቅሽ አስባለሁና እሱ ላይ የተወሰነ ነገር በይንና ደግሞ አበባስ ልጅነቷ ላይ እንደ ሳርዬ ጓጉታ እየጠበቀች ነበር ወይስ አላሰበችውም? እንዴት ነበር? እስቲ እሱን አጫውችን። እሺ ምናልባት ሁሉም ሰው ያቀኛል ብሎ መገመት ከባድ ነው። እኔ አበባ ደሳለኝ እባላለሁ። ለምን ቅድም ራሱ እንደ አዲስ የተዋወቅኳቸው ሰዎች አሉና እኔ ነኝ ያለው ልክ ነው። ምክንያቱም እዚህ ሀገር ረጅም ጊዜ የቆየ ሰው አለ በትምህርት ውስጥ በመጽሐፍ ውስጥ ራሱን የከተተ። በእኛ ዘመን ደግሞ የመጣ ነውን አርቲስቶች የማወቅ ግዴታም የለባቸውም። ስለዚህ ግድ ነው ራሴን ማስተዋወቄ ለማለት ነው። የኔ እንግዲህ ሙያው ሁሉም ሰው እንደሚያውቀው ድምፃዊ ነኝ። ከልጅነቴ ጀምሮ እዛ ሙያ ውስጥ ነው ስሰራ ያለፍኩት። እስካሁንም ድረስ እሱን ስራ ነው የምሰራው። እኔም አንድ ልጅ ነው ያለኝ። ከዛ ውጪ 17 ዓመቷ ነው። እንደናንተ እንግዲህ ወደ ኮሌጅ ገና ልጄን ስላላኩኝ አሁንም ድረስ የልጅን መስመር እንዴት እንደሆነ ስቲል እየተማርኩት ነው። ገና አላለቀም። ያው አግብተውም እንደማያልቅ አውቃለሁ፣ ግን እናንተ ጋር ድረስ አልደረስኩም። እየተማርኩኝ ነው የልጅን ያንዳንዱን ሂደት እናትነት ምን እንደሚመስል በየቀኑ እየተማርኩበት ነው ያለሁት። ከዛ ውጪ ግን ልጆኜ ቅድም ስትል የአሻንጉሊትን ሰራ ነበር ስትል እውነት ነው ማለት ታስቢያለሽ። ሴት ልጆች በተፈጥሯቸው የሆነ ቃቃ እንጫወታለን አይደል? ድሮ አዝለን የሆነ አሻንጉሊትም ሰርተን ዝም ብለን እናትነትን እዛ ውስጥ ዝም ብለን እናየዋለን። ወይም ደግሞ እናቶቻችን ሲያስኬዱት እናትነትን ሲወዱን የሆነ ነገር ፍቅራቸውን ሲያሳዩን እነሱ ውስጥ ያየነው እናትነት አለ። ግን ደግሞ ወልደሽ የምታገኙ እናትነት ደግሞ አለ። ቦታው ጋር ስደርሽ ነክተሹ ያንዳንዱን ስሜት የምትረጅበት ቦታው ጋር ስደርሽ ነው። ወይም ደግሞ አሳዳጊም ሆነሽ ሁለቱንም ይወክላል። ለምን ስርኛ መውለድ ይሁን እንጂ በመንፈስ ደግሞ የወለዱ ሰዎችም ስላሉ የነሱ እንደውም ከኛ በላይ ይበልጣልና በስስት ነው እያንዳንዱን ነገር የሚያዩላቸውና እናትነት ትልቅ ጉዞ ነው፣ ትልቅ ትምህርት ነው። እንዳትፈርጂ ያረግሻል፣ ከጀጅመንት ያወጣል። ምክንያቱም ያ ነገር መውለድ ነግበኔ ብለሽ ታስቢያለሽ። የሆነ ነገር ቢፈጠርብኝስ ልጅሽን ታያለሽ እና ስተታቸውን እንኳን ስተት አድርገሽ እንዳትቆርጥ ያረግሻል። የልጆችን ጥፋት የልጆችን ስተት
ልጅነት ነው ብለሽ እንድታልፊ ያረግሻል። ትግስተኛ አንቺም እኮ እዛ ውስጥ ትሰሪያለሽ እና ድሮ ኃይለኛ ከነበርሽ ትቆጪ የነበርሽ ከሆነሽ የሆነ የዲሲሽን ሰው ከነበርሽ እናትነት ውስጥ የምታገኙ ትግስት አለ። ቻል የምታረጊናል ተናደሽ መልሰሽ ደግሞ ቆይ ብለሽ የምትይዣል። አልተማሩም እኮ አላወቁ እኔም ደግሞ ልጅ ሆኜ እንዲያን ነበርኩ ያሳለፍኩት ለእናቴ ያስቸግር ነበር አይደል እኔስ ብለሽ ያን ስሜት ትማሪበታል። አንቺ ራስሽንም እየሰራሽበት የምትሄጂው ነውና ትልቅ ጸጋ ነው። ደስ ይላል። እናትነት ውብነት ነው ብዬ አምናለሁ። ወይ በጣም ቆንጆ አድርገሽ ነው የገለጽሽው። እውነት ነው። እናትም አብራ ነው የምትሰራበት አብራ የምታድግበት ነው። በጣም ቆንጆ አድርገሽ ገልጸሽዋል አበባዬ። ቴንኪዩ። ቤትዬ ወደ አንቺ ልምጣ። ቤትዬስ ምን ነበር የሚመስለው ህልሟ እናትነትን ስታስበው? ከዛ በፊት ግን እንድታነሺ የምፈልገው ቤቲ እኛ ኮሚኒቲ ውስጥ ብቻ ሳይሆን በሌሎች ኮሚኒቲዎች ውስጥ የሚታወቁ አዋርዶችን ሁላ ያገኘች ጠንካራ ቢዝነስ ኦነር በጣም ደግሞ በደግነት የምትታወቅ አሁን ከጥቂት ደቂቃዎች በፊት ራሱ ስንስቅ ነበር በአንዳንድ ነገሮች እና በጣም በቃ ውስጥሽ ያው ፈጣሪ የሰጠሽ ነገር ካይንድነስ ውስጥሽ ያለ ነገር ነውና ያንን ደግሞ ካንቺ ሳይሆን ከብዙ ሰዎች ምስክርነት ምን ሰማው ነገር ነውና እስቲ ስለ ቤቲ ከዛ ባለፈ ደግሞ ቤቲ ማናት የሚለው ነገር የተወሰነ አስተዋውቀሽን ከዛ ባለፈ ሁኔታ ደግሞ እናትነት እንዴት ነበረ ራስሽን አዘጋጅተሽ ተጠብቂ የነበረው እስቲ ያጫውችን እሱን። በመጀመሪያ ደረጃ ቴንኪ ሶ ማች ይህን እድል ስለሰጠሽኝና እነዚህን የመሳሰሉ ሰዎች ሚት እንዳረግ ስላረግሽኝ ቴንኪ ሶ ማች። እና ያው ለማያውቁኝ ቤቲ በንቲ ታና የጓድ በንቲ ታና ልጅ ነኝ። የድሮ ባለስልጣን yes ከእናትነት ልጀምር። እናትነትን ይገርምሻል በጣም ነበረ በቃ ውሽም ማረገው ልጅ ሆኜ ልጅን በጣም ነው የምወደውና የሰው ልጆች ሰብስቤ እንዲያውም ስፔሻሊ እዚህ ሀገር ስመጣ የሰው ልጅ ይዤ ሲሄድ ያንቺ ልጆች ናቸው ያንቺ ልጅ ማለት አወራለሁ። የሰው ልጅ የራሴ ልጅ ነበር የምለው እና የሰውም ልጅ እንደ ራስ ልጅ ማየት ይቻላል እስከምወልድ ጊዜ ማለት ነውና እግዚአብሔር ደግሞ ረድቶኝ ባርኮኝ ወለድኩኝ። ከወለድኩት ደግሞ ልክ እንደተመኘሁት እንዳሰብኩት በቃ ወልጄ ከልጄ ጋር እንዳይት ልብስ ለብሰን እንዲህ ጸጉሯ እንዲያርጌ ልብሷን ጌጧን በቃ እኔ ሞር ማስበው እዛ ያው በራሴ ስታይል ነበረ ሄዳና ሶ እንደተመኘሁት ጌታ ቆንጆ ልጅ ጥሩ ልጅ ሰጠኝ እና I'm blessed to be a mom። እናትነት በጣም ደስ ይላል። ከዛ በላይ ግን ይገርምሻል እንደ እናት ሆኖ አባት ጥሩ አባት አላት ልጄ። እኔ እንዲያውም ሞር እሱ ያንን ክብሩን የእናትነትን ከኔ በላይ አባቷ ነው በደንብ እንደ እናት ሆነ ያሳደጋት። ይገርምሻል እኔ ሞር ጌጧ ላይ ልብሷ ላይ ፋሽኑ ላይ ምናምን ያለሁት እሱ ደግሞ ሞር ትምህርቷ ላይ የሷ እውቀት ላይ የሷ ጤና ላይ የሷ የሆነ በቃ ቤዚክ ነገር ማግኘቷ ላይ ነው ያለውና እግዚአብሔር ይመስገን እንዲህ ተቸግሬ አላሳደግኩም። አባቷ ቤተሰቡ የአባቱ እህቶቹ ዘመዶቹ ቤተሰቦቼ ሁሉም ተንከባክበው አንድ ልጄን እንግዲህ እንደሺ አድርገን ያሳደግነውና ያ ይሄን ይመስላል እናትነት። እስካሁን በጣም ደስ ይላል። በቃ ልጄን ባየዋት ቁጥር እግዚአብሔርን አመሰግነዋለሁ። ግን ይገርምሻል የሰው ልጅ እንደራሴ አርጌ ስለማይድሮም ጀምሮ ልጅ ሁሉ የሰው ልጅ የኔ ልጅ ይመስለኛል በቃ እና ቸርች ሲሄዳው ለምሳሌ እግሬ ስለ እንዲህ ነው ተረፍርፈው በቃ የሚተኙት። የሚገርምሽ በቃ በጣም ነው የሚሰሙኝ ልጆች ጓደኛቸውም እንደ ጓደኛም ነው የሚያዩኝ እና እንዲያውም ሳንዴ አስተምሪ ተብዬ ትምህርት ቤት ልጆችን በቃ አንቺ ቴኬር አርጊ ሲባል ለኃላፊነት እንኳን አልበቃም ብቁ አይደለሁም ግን እንዲህ ቋሚ ላልመጣ እችላለሁ ብዬ በሄድኩበት ጊዜ ግን ገና ሲያዩኝ ተሰብስበው ስለ ነው የሚቀመጡት ልጆችና በጣም ነው ልጅ የምወደው። ልጅ ጸጋ ነው። ደስ ይላል እናትነት። የወለደ ብቻ ሳይሆን ሳይወልዱም እናት መሆን ይቻላል። የሰው ልጅ እንደራስ ማየት እንደሚቻል በዛ አምናለሁኝ። በተረፈ ቤቲ ነጋዴ ነኝ። ከመጣው ጀምሮ የራሴን ስራ ነው በብዛት የሰራሁት። በቢዝነስ አሉ ነው የምታወቀው እና ልቀጥል ወይስ እንዴት ነው? እና በስራ ላይ ብዙ አይቻለሁኝ። ከሀበሻ ኮሚኒቲ ጋር ነው በብዛት የሰራሁት። አሁን ደግሞ ሞር ከአሜሪካኖች ጋር ነው ያው ስራዬም ጀስት በሁሉም ቦታ ላይ
አቲኝ መልካምነት ወይ ደግነት የሚባለው ነገር ዘር ወገን ለይቼ አይደለም ከሰዎች ጋር የምቆመው ሰው በመሆናቸው በቃ በሚያስፈልገው ቦታ አገኛለሁኝ። ያውን በቅርብ ጊዜ ላይፍ ታይም ሀዋርድ ተሸልሜያለሁኝ ከፕሬዝዳንቱ እና ያንን የተሸለምኩት በበጎ ስራዎች ነው። ብዙ ጊዜ ፈንድሬዚንግ ባለበት ቦታ ባለኝ ነገር እገኛለሁ። መስጠት መሰጠት ነው ትላለች እናቴና በጣም ደስ የሚል ነገር ነው። ያቆየልሽ። ያንን ደግሞ በደንብ አንቺ ብለሽው ሳይሆን በብዙ መልኩ ሁላችንም ህሊና ያለው ሰው ሁሉ የሚያውቀው ነገር ነውና በጣም ደስ ይላል። አላህ ይባርክሽ። በዛ አላለሁኝ ደስ ይላል። ማማዬ ወደ አንቺ ስመጣ እኔ ስለ እናቴ ዛሬ ብዙ ነገር ማለትም ያልፈለግኩት በዚህ ሰዓት ምናልባት ይህን ፕሮግራም የሚከታተል ሰው እናቱን ያጣ ሰው ካለ ስሜቱን መኮርኮርም ስለማልፈልግ ነው፣ የተሰማኝን ስሜት ሁሉ መግለጽም አልፈልግም እና አልሐምዱሊላህ አንቺ ደግሞ ዛሬ በህይወት ኖረሽ ከዛ አልፈሽ ደግሞ አያት ሆነሽ የልጅ ልጆችሽን ደግሞ ማሳደግ አለና አብረሽ ነው ያለሽውና ደግሞ ይለያል እንደ ስሜት ውስጥ ለነዚህ እናቶች ንገሪያቸው። ንገሪን እስቲ አያትነት የተለየ ስሜት አለው ወይ ከእናትነት? እሱን ደግሞ ንገሪኝ እስቲ ባክሽ። አያት እኔ አያት የሚለው ስም ሲጠራ አልወድም። ልጆቼ ነው እንደ ልጅ ነው። እኔ ምንም ልጅነት የለኝም። ምንም የሚታየኝ ልጅነት የለም። አያት የሚለው ግራማ ሲሉ ምናምን ሀለክ አያታቸው ነው እንጂ እኔ ከወለድኳቸው ልጆች በላይ ወዳቸዋለሁ። በጣምም እንደዛ ያሳሱኛል። ደግሞ የምትመኚው መልካም ነገርን ማከፋፍለሽ አትመኚ። የምታስቢው ነገር መጥፎም እንዳይነካቸው ጥሩም እንዲያገኙ ስትመኚ ከፋፍለሽ የምትመኚው ነገር አይደለም። አያት ሲሉሽ ነው የምታውቂው እንጂ የልጅ ልዩነት የለውም። ልጅ ነው ያ የምትወጂው ልጅ የምትሳሽለት ልጅ ወልዶ ሲሰጥሽ ልጅ ነው ያ የምትወልጂው ልጅ ጋር ነው የምታረጊው እንጂ ተመልሰሽ ሌላ ቦታ በህይወትሽ ውስጥ አትፈልጊለትም። እኔ አያትነቴ ሲነገረኝ ብቻ ነው ማውቀው። የሚገርም ነው። በዚህ መልኩ አስቤው አላውቅም ነበርና ዛሬ ነው አቆይታ ያለችው። ግራማ ሲሏት ደስ የሚላት ይመስለኝ ነበር። በቃ ሌላ ነው ታሪኩ ማለት ነው። ቴንኪው ማማዬ፣ ቆንጆ አድርገሽ ገልጸሽዋል። አዜብዬ ወደ አንቺ ልምጣ። ቅድም በሆነ መልኩ ዳሰሽዋል እና የመጀመሪያ ልጅሽ ኦቲስቲክ እንደሆነ ሰማሽ፣ ከዛ አወቅሽና እሱን ሰዓት እያሰብኩት ነበረ። እናትነት በራሱ የራሱን ቻሌንጆች ይዞ ነው የሚመጣው። ትምህርት ቤት ገብተን አውቀን እናትነት እንዲህ አይነት ፈተናዎች አሉት ተብለን አይደለም እዛ ቦታ ላይ የምንደርሰውና አንቺ ደግሞ ራስሽን ያዘጋጀሽበት ምን አይነት ልጅ ታሳድጊ ራስሽን አዘጋጅተሽ ራስሽ ህልም ነበረሽ። ትምህርት ቤት ገብተሽ ወጥተሽ የራስሽ ሌሎች ፕሮፌሽናሊ ማለት ነው ህልም ነበረሽ እና ልክ ልጅሽ ኦቲዝም አለው ተብሎ ሲነገርሽ የተሰማሽ ስሜት ምን ይመስላል? ዛሬ ያንን ጊዜ በብዙ አልፈሽው ለብዙ እናቶች ብርሃን ሆነሽ ያንን ሪሶርስ ምትሰጪ፣ ሴቶችን ኢምፓወር ምታረጊ፣ ቢቸግራቸው መንገድ ቢጠፋቸው ምታመላክቺ ሴት ሆነሻል። ግን ያኔ እስቲ ልውሰድሽና በትዝታ ዛሬ እዛ ቦታ ላይ አንቺ ከአመታት በፊት የነበርሽበት ቦታ ላይ ያለች አንዲት ሴት ይሄን ፕሮግራም ብትከታተለው ስትራግል እያደረገች ያለች እንድትወስድ ስለምፈልግ አንቺ መቀበል ምን ያህል ቻሌንጅ አድርጎሽ ነበረ አክሰፕት ማድረግና ከዛ ደግሞ ተነስቶ ለልጆቹ መድኃኒት ማለት መሄድ ያለባቸውን ፕሮሰስ መሄድ እንዲችሉ ለማድረግ የነበረሽን በዛ ሰዓት የነበረሽን ስሜት ብታጋሪንና የትኛውም ሴት ዛሬ የምታይ ሴት ደግሞ በዛ ስቴጅ ላይ አንቺ የነበርሽበትና ያለፍሽን ስቴጅ ላይ ያለች ሴት ካለች ደግሞ ምን ማድረግ አለባት ብለሽ ትያለሽ? እስቲ ባክሽ። እንደ ሰው ልጅ ማንም ሰው ልጅ ችግር ውስጥ ያልፋል እና በችግር ውስጥ ማለፍ በጣም ከባድ ነው። ምንም አይነት ችግር የእያንዳንዱ ሰው የችግሩን አወሳሰድ መጠን ይለያያል። እኔ በዛ ሰዓት ላይ to be honest ሆኜ ነው የምናገረው I wanted to die. I didn't want to live anymore በቃ
ጀስት መሬት ላይ ነው የወደኩት እና I didn't want to get up በቃ እንደው እዛችሁ መሬት ተከፍታ እንድትውጠኝ ነው የፈለኩት አውቀው ነበር ኦቲዝም ምን እንደሆነና it was really hard በጣም ግን my personality እንግዲህ እግዚአብሔር ነው የሰጠኝ አሁን እዚህ ጋር አልቅሼ አሁን እዚህ ጋር ተሰቅረው የምታገኙኝ በቃ እዚህ ጋር የመጨረሻ አዝኜ ተሰብሬያለሁ እዚህ ጋር ደግሞ በቃ ስደሰት ታገኙኛላችሁ ዛትስ ግን እግዚአብሔር የሰጠኝ ነው እና አሁን ለሌላ እናት የምትመክሪው ብለሽ ብትኝ እሱን መናገር ፈልጋለሁ the 5 protective factors እነሱ ነው መናገር ፈልገው አንደኛ የመጀመሪያው ሬዚሊየንስ ነው ሰው ፈተና ይመጣበታል ግን ፈተናውን እንዴት እንደሚቋቋመው ነው በእግዚአብሔር ለሚያምን ሰው ከፈተናው የሚያወጣው እግዚአብሔር ነው ብሎ ካመነ በዛ እርካታ አግኝቶ ይጋፈጠዋል ወይም እግዚአብሔር የሌለውም ሰው ቢሆን ራሱን ከዛ ቦታ በቃ ሊንገር ማድረግ የለበት ለረጅም ጊዜ ራሱን እዛ ሀዘን ውስጥ ማስቀመጥ የለበትም ሀዘኑ እዚህ ጋር ተቀምጦ ለዛ ለልጅ የሚገባው ነገር ግን መደረግ አለበት አሁን ተቃራኒ ነው እናት ስታዝን 5 አመት ይሆናል ልጁ የሚረዳበት ግን ያ ከ2 እስከ 5 አመት ያለው እድሜ ነው ስለዚህ ይተላለፋሉ እኛ ኮሚኒቲ ውስጥ አሁን ያለው ይሄ ነው የመረጃ ጊዜ እናት ሀዘን ውስጥ ሆና ያልፋል እና ከዛ ላይ እናት ተመልሳ አውቃ መታደና ሆና ለልጄ ስትል የልጁ መረጃ ጊዜ አልፏል ኦቲዝም የሚሆን ማንኛውም ሰው እስከ መጨረሻው እስከሚሞት ድረስ ትምህርት ይማራል የመማሩ ደረጃ ይለያያል ግን ልጆች በተለይ ላንጉዌጅን በተመለከተ ከ2 አመት እስከ 3 አመት ነው የላንጉዌጅ ስኪላቸውን በትክክለኛ ማሳደግ ማዳበር በኃይለኛ እንደ ስፖንጅ ናቸው የሃርቫርድ ስተዲ ነው ይሄንን ያለው እና ያ እድሜ እናትየው 2 አመት ላይ 2 አመት ተኩል ተነገራት ሮጣ ለሱ እንትን በመፈለግ ፋንታ ሀዘን ላይ ነች ልክ ናት ያሳዝናል ጉዳዩ ግን በቃ እዚህ ጋር የምትመክሪው ምክር ካልሽ በቃ ሀዘኑን ያዡና ግን ከሀዘኑ ጋር ለልጁ ምን ያስፈልገዋል የሚለውን መንገድ ከዛ ሁለተኛ ሁሉ ኦቲስቲክ ልጅ አንድ አይደለም የልጁን ደረጃ በትክክለኛ የቱ ጋር እንዳለ ማወቅ ለልጁ የሚያስፈልገውን ነገር ማወቅ ለዚህኛው ልጅ ስፒች ቴራፒ ያስፈልገው ከሆነ ሁሉ ኦቲስቲክ ልጅ ስፒች ቴራፒ ያስፈልገው ለዚህኛው ደግሞ ምንድነው ኦቲ ነው የሚያስፈልገው ምናልባት መጻፍ ምናምን ነው የማይችለው ይሄኛው መናገር ነው የማይችለው ሶ አንደኛው ደግሞ ሁሉም ነገር አለው ግን ቢሄቪየር ነው ያለው ኤቢኤ ሶ የትኛው ነው ለልጄ የሚረዳው የሚለውን አይደንቲፋይ ማድረግ early on ከዛ በኋላ ዕውቀት አቅም ነው ይላል የኛ ሀገር ሰው አይደለም ለማወቅ መሞከር በትምህርት ቤት ይሁን በኢንተርኔት ይሁን ከሌላ ካለፉበት ወላጆች ይሁን በቃ ወጥቶ ይሄንን ለዚህ ልጅ የሚረዳውን ነገር ለማወቅ መሞከር knowledge ሶስተኛው relationship is important I know አንዳንድ ጊዜ ኮሚኒቲ ውስጥ we are invisible እላለሁኝ ቆሜ ልጄ ስለሚሮጥ ምናምን እናቶች ያውና እንዳላየ አርፎ በቃ እንደምን አልሽ ምናምን ይባባሉና እኛን ግን አስቦት አይደለም we are invisible አለን ግን በቃ እንዳላየ አልፎናል ድሮ ልደት የሚጠሩት ልጄ እስከ 3 አመት ልደት ተጠርቷል 4 አመት ላይ ለምን አልጠሩት በጣም ጓደኞቼ I'm invisible like okay በጠራት ላስጨንቃት ነው ባህል ጠራት በቃ እዛ ውስጥ ይገባሉ በቃ እና ይሄንን ነገር በግልጽ በመናገር ከቻሉ ለቤተሰቦቻቸው ለጓደኞቻቸው የሚሰማቸውን ስሜት መናገር ከቻሉ ከዛ ጉዳት ነው የሚያመጣው አሁን በጣም ጓደኛዬ ነች ልጄን ሳትጠራው የቀረችው ሄለን ሾው ላይ ወጥቼ ስናገር ነው አይታ አልቀሳ ይደውለችልኝ ኦኬ እና በዛን ሰዓት እኔ በቃ እኔ ብጠራት አስጨንቃታለሁ ብላ ነው እሷ ያለ ሶ ከሪሌሽንሺፓችንን ኬፕ ማድረግ በጣም አስፈላጊ ከዛ አራተኛ ምለው ኮንክሪት የሆነ ሪሶርስ የገቨርንመንት ሪሶርስ ነው ፍሪ ኤንድ አፕሮፕሪየት ኤጁኬሽን ፎር ኦል ኢትስ ፍሪ ሶ ያንን እንዴት ነው አክሰስ የሚያደርገው ልጄ ምን አይነት ሰርቪስ አለ አውት ዴር የሚለውን ኖሌጅ ኢዝ ፓወር ከኖሌጅ ቀጥሎ ያንን ሪሶርስ የሚሰጠውን ኤንቲቲ ማወቅ በጣም ይጠቅማል ከዛ አምስተኛው ምለው ምንድነው ኮሙኒኬሽን ልጄ በምን መንገድ ራሱን እንዲገልጽ ላስተምረው ከልጅነት እድሜው ራይት ናው ሞንጎመሪ ካውንቲ ውስጥ ሰቪር ኦቲስቲክ ልጆች ክላስሩም ውስጥ ያሉት አበሾች ናቸው ከ5 ልጅ 4 ልጅ አበሻ ነው believe it or not የጂ ኦብዘርቭ ስለማድረግ የማይሆን ነው መነግራችሁ ለምንድን ነው ይሄ ሆነው የኔ believe ነው ስተዲ ይደረጋል hopefully soon እናትየው ዛዲናያል ውስጥ ነበረች ልጇ 5 እስከሚሞላ ሰርቪስ አላገኘም እነዛ የፈረንጁም ይሁን የሌላው ዜጋ ልጆች ያንን early intervention አግኝተዋል ያላገኙት የኛ ልጆች ናቸው ስለዚህ severe ፕሮግራም ውስጥ አበሻ ምናይበት maybe some contribution ይኖረዋል early intervention
በጣም አስፈላጊ ነው። እንደሱ ይላቁ በጣም ቆንጆ ነገር ነው ያነሳሽው። ይሄ ብዙ እናቶች አሁን በዚህ ሰዓት ላይ ይሄን ስሜት ኤክስፒሪየንስ ያደረጉ ያሉ እናቶች ይማሩበታል ብዬ አስባለሁ። እነሱ ብቻ ሳይሆኑ ሌላውም ቲፒካል ልጆች እናቶች ይማሩበታል ብዬ አስባለሁ። በነገራችን ላይ ተመልካቾች ኦቲስቲክ ልጆች ላላቸው ወላጆች ብቻ አይደለም ካሁን በኋላ ጉዳዩ የሁላችንም ጉዳይ ነው። እኔ ዳክተሬ ጋራ በዚህ ቶፒክ ላይ ስናወራ ምን ብላኛለች? ኢትዮጵያውያንና ኤርትራውያን ሲመጡ በተለየ ሁኔታ ነው ቼክ የምናደርገው ብላኛለች። ምክንያቱም ሃይ ሪስክ ሪጅን ተብሎ ስላሉት ማለት ነው። እና ከፍተኛ ቁጥር ያለው የኛ ኮሚኒቲ አባል አሁን ልጆቹ ቼክ በሚደረጉበት ጊዜ ያ ነው ያለው ነገር። አንቺም ደግሞ ከዛም አልፎ ኤርሊ ኢንተርቬንሽን አለመኖሩ ልጆቹ ሲቪር በሆኑት ፕሮግራሞች ላይ እንደሚሳተፉ ነው የነገርሽን እና በጣም ወሳኝ ነገር ነው። ምናልባት ተጨማሪ እዚህ ላይ ማንሳት የምፈልገው ነገር እኔ ራሴ በጣም ስለ ኦቲዝም ምንድነው ራሴን ኤጁኬት ያደረኩት እስከዛሬ ብዬ አስቤ ነበር እና ራሴን ስጠይቀው ምንም የመጣንበት ማህበረሰብ ያንን አላስተማረንም። የመጣንበት ባህል ስቲግማ ነበረ፣ እንደ እርግማን ተደርጎ የሚታሰብ ኮንሰፕት ነበረ። ዛሬ ግን ያንን ሰብረ ነው የምንወጣው። እስከዛሬ ድረስ አለመማራችን ካሁን በኋላ ግን ራሳችንን ስላለማሳወቅ ግን ኤክስኪውዝ ሊሆነን አይችልም። ሁላችንም አጋዥ ደጋፊ ነው ልንሆን የሚገባውና በዚህም በኩል ሁሉም አንደርስታንድ አድርጎ በዚህም በኩል ደግሞ ፍላጎት ኖሮና አጋዥ ሆኖ የለውጡ አካል መሆን ያስፈልጋል የሚለውን ነገር መጨመር ፈልጌ ነው። ሳርዬ ወደ አንቺ ልመለስ እዚህ ጋርና አንቺ ደግሞ በጣም ዌል ራውንድድ የሆኑ ልጆችን ማሳደግ ትያለሽና ዌል ራውንድድ የሆኑ ልጆች ማለት ምን ማለት ነው? እኛ በባህላችን ብዙ ጊዜ የሚባል አባባል አለ፣ አይራብህ አይጥማ እንጂ ምንድነው እንደዚህ የምትሆነው ምናምን ብለው ወላጆቻችንም ቆጣ ይላሉ። ማማዬ እንኳን አላለችም እንደዛ ይባላልና ምግብ ከመመገብ ቤት ውስጥ ከመሆን ልብስ ከመልበስ ባለፈ ስለ ልጆቻችን ማሰብና ማወቅ የሚገባን ነገር አለ ወይ? ምን አይነት ልጆች ናቸው ዌል ራውንድድ የሚባሉት? እዛ ላይ ከስራሽም አንጻር እኛ ኮሚኒቲ ውስጥ የምታዩ ክፍተት ምን ይመስላል? እስቲ ባክሽ እዛ ላይ ብታነሽልን። በጣም 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 ትልቅ ጥያቄ ነው ያነሳሽውና ያ ሁለንተናቸው ያደገ ልጆች መሆን አለባቸው። ልጆቻችንን ስናሳድግ እኔም ስሰራ የሚያጋጠመኝ ያው ብዙዎቻችን እናውቀዋለን። ብዙ ጊዜ ልጄ አልበላለኝ ነው በቃ ጭንቀታችን። ሁለታን ልጄ አልበላለኝ የሚያሳስበን እሱ ነው። ዱላ ይዞ ቁጭ ነው፣ ብላ አትብላ ነውና እኔ አሁን ብዙ ጊዜ ወላጆች ይጠይቁኛል። ብዙ በቃ ቲክቶክ ላይም ልውጣ ዩቲዩብ ላይም እንጃ ካለው ጥያቄ 3/4ኛው የሚመጣው ምንድነው ልጄ አልበላለኝ እና እኔ ደግሞ መልሴ ሐኪም ቤት ወስዳችኋል? ዌል ቼክ ተደርጓል? አዎ። ኦኬ ሃይትና ዌይቱ ጥሩ ነው? አዎ። ልጁ አክቲቭ ነው? ይሯሯጣል? አዎ። ጉንፋን ያጠቃዋል? ነው አያጠቃውም? ታዲያ ይሄ ጤነኛ ነው ይበላል በቃ። እና እሱን ብቻ ላይ ነው የምናተኩረው ለማለት ፈልጌ ነው እንግዲህ። እና ሁለንተናዊ ስንል ልጃቸው ፊዚካሊ ብቻ አይደለም፣ መብላቱ ብቻ አይደለም የሚያሳስበን፣ የሚያስፈልገው ስነ ልቦና አለ፣ ስፒሪቹዋል አለ፣ ሜንታሊ ልጆቻችንን ይሄንን ነው ዌል ራውንድድ አድርገን ማሳደግ ያለብን መጀመሪያና ልክ ለሆዳቸው እንደምንጨነቀው ያህል እርግጥ እሱ አስፈላጊ ነው። እኛ ሀገርም የተለያየ ቦታ ላይ ችግር አለ። ያ ልጅ በልጅነቱ ጥሩ ኒውትሪሽን ማግኘት አለበት፣ ለብሬን ዲቨሎፕመንቱም ለብዙ ነገር የስ ኒውትሪሽን በጣም አስፈላጊ ነው። ግን እዚህ የምንኖርበት ሀገር እንደምናውቀው የሱ ችግር የለም አይደለ? ብዙና አሁን እዚህ በምናወራው ላይ ነው ተመስርቼ የማወራው። ዌል ራውንድድ ግን የትም ቦታ ሁሉ ቦታ አስፈላጊ ነው እና ስነ ልቦናቸው ከኛ ጋር ያለውን ኮኔክሽን እንዳያጠፋብን ብላት ብላ ብሎት መማታቱ ራሱ የኛን ጥሩ ኮሚኒኬሽን ነው የሚያጠፋብን እና የልጃችን ስሜት እንዴት ነው ስሜቱን መከታተል አስፈላጊ ነው። ስፒሪቹዋልስ እንዴት ነው ልጄን መግቤ ማሳድገው፣ ኢሞሽናሊ ስሜቱ መጠበቅ፣ ማይንዱ ላይ መጻፍ አነብለታለሁ ወይ፣ አክቲቪቲ አስገባዋለሁ ወይ፣ ሶሻሊ ጎበዝ እንዲሆን ይሄ ነው ዌል ራውንድድ ኪድ ማለት። ኢሞሽናል ኢንተለጀንት ልጅ ማሳደግ አለብን። በአሁን ጊዜ አብዛኛውን ኢሞሽናል ኢንተለጀንት የሆኑ ልጆች ናቸው አይደል ሰክሲድ የሚያደርጉት። ልጆቻችንን ብዙ ጊዜ አካዳሚክ ላይ ብቻ እናተኩራለን።
አካዳሚክ ላይ ብቻ አተኩረን ሶሻሊ ሳንገነባቸው ከሰው ጋር ያላቸውን ተግባቦት በደንብ አድርገን ሳናደርግ ኮሌጅ ስንልካቸው በጣም ብዙ ችግር የተቸገሩ የሚመለሱ ልጆች አሉ። ያንን ኮሌጅ አይጨርሱ። ምክንያቱም ከሰው ጋር ተግባብቶ መኖርን መልመድ አለባቸው። ሌላው ደግሞ ልጆቻችን ኢንዲፔንደንት ማድረግ፣ ራሳቸውን እንዲችሉ በራሳቸው እንዲያስቡ አድርገን ማሳደግ አለብንና ዌል ራውንድድ ልጅ ይሄ ሁሉ ሊኖረው ይገባል። ኢሞሽናሊ፣ ፊዚካሊም ከሰዎች ጋር እና በተለይ ልጆቻችንን ስናሳድግ ማሰብ ያለብን ከትንሽ ጊዜ በኋላ እኮ ከኔ ጋር አይደለም የሚሆነው ኢንዲፔንደንት ልጅ ማሳደግ አለብን እና ያንን ከልጅነታቸው ጀምረን የራሳቸውን ልብስ እንዲያጥቡ የራሳቸውን እንዲያስተካክሉ ስናወራቸው ደግሞ ዲስሪስፔክት አድርገው ሳይሆን ግን ሪስፔክት በጣም በክብር ባለው ነገር ከኛ ጋር ሀሳብ እንዲለዋወጡ ልጆቻችን ማለማመድ አለብን እና ዌል ራውንድድ የሆነ ስናሳድግ የልጆች ሰክሰስ እንትኑ ይዳብራልና ያን በጣም ደስ የሚል ነገር ነው ያነሳሽው። በጣም የራሴን ትውስታ ነው የመለስሽብኝ። እኔ ቤተሰቦቼ ከዋሉልኝ አንዱ ትልቅ ውለታ በክብር ነበር የሚያናገሩን። ክብር በቃ ክብር ማለት ይሄ በተለይ ደግሞ ኢትዮጵያ ውስጥ ሆነሽ ብዙም ያልተለመደ ልጅ ሆነሽ ዝም በይ በምትባይበት ሁኔታ ግን ክብር ተሰጥቶን የምንናገረው ነገር ቫልዩ ተሰጥቶትና ዛሬ ልጆቼ ላይ ፕራክቲስ ማድረግ የምፈልገው ነገር ነውና የሚፈጥርብሽ ልዩነት ቀላል አይደለም። አንቺ ራስሽ ስለ ራስሽ የሚኖርሽ ቦታ አክሴፕት የምታደርጊያቸው ነገሮች በራሱ በዛ ልክ መሆን አለባቸው ከዛ በኋላ ማለት ነውና በጣም ትልቅ ነገር ነው ያነሳሽው። ከዛ ውጪ ደግሞ እኛ እንደ ኮሚኒቲ ልጆቻችንን የጠቀምናቸው መስሎን እኛ ራሳችን ነገሮችን ልናረግላቸው እንፈልጋለን። ሶ ኢንዲፔንደንት እንዳይሆኑ ግን ሊያደርግብን ይችላል የሚለው ነገር በጣም ጥሩ ፖይንት ነው። ልጆችን በዛ ሁኔታ እንዳሳደግሽ አውቃለሁኝ። በጣም ሰክሰስፉል የሆኑ ልጆች አሏት ተመልካቾቻችን። አይ ነው ብዙ ስለነሱ ማውራት አልፈልግም። ቴንክ ዩ ሳሪ፣ በጣም አመሰግናለሁ። አበባዬ ወደ አንቺ ልምጣ። የመጀመሪያው እንግዲህ ጣል ማረገው አበባ በጣም ኮስታራ ናት። በጣም በሚገርም ሁኔታ ብዙ ጊዜ አርቲስቶች ከሰዎች ጋር መግባባት ቀለል ብለው ማለት ነው ሞር ፈታ ብለው ነው የምታያቸውና አበባ ግን ኮስታራ ናትና እንደው ትንሽ እንትን ሀሳብም ገብቶኝ ነበር እንደው ተቀበለኝ ይሆን ኢንተርቪው ራሱ ብዬ ማለት ነው ሪች አውት ሳረግ እና በጣም አመሰግናለሁ ስለመጣሽ። እንደው ግን ያ ነገር ከየት ነው የመጣው? ተፈጥሮሽ ሆኖ ነው እንደው የገጠመሽ ነገር አለ? ያ በመሆኑ በራሱ እንደው የተወሰነ ነገር ብትይን እዛ ላይና ከዛ ባለፈ ግን ከእናትነትሽ ጋራ ከሙያሽ ጋር የቸገረሽ የፈተነሽ ነገር ነበረ ወይስ የሆነ ሰዓት ላይ ደግሞ አይ አሁን በቃ ጥሩ ሰክሲድ አድርጌያለሁ ጥሩ እየሄደልኝ ነው ምንም እየተጋጨብኝ አይደለም ብለሽ ያልሽበት ሰዓት ካለም አብረሽ ብታጫውችን? ከመጀመሪያው ጥያቄ አጋጣሚ ሆኖ ያው የመጀመሪያ ሰው ሲያየኝ አንዳንድ ፊት እየተኮሳተረ የሚመስል ዝምታው ውስጥ አላለም የሚያስፈራ የሚመስለው ሰው አለ። ግን ይመስለኛል ብዙ ሰው እኔን ከቀረብን በኋላ ቤተሰብ ወዳጅ ሆኖ ነው የሚቀረው። ከልምዴም ካየሁትም ሁሉም ሰው ለመምጣት ትንሽ ከብዷል። ግን ከመጣ በኋላ ግን እንዳልኩሽ ወዳጄ ነው የሚሆነው ይመስለኛል። ሁሉ ነገር ቀጥ ያለ ስለሆነ በስርዓት ቁም ነገር ከልጅነቴ ጀምሮ ከትልቅ ሰው ጋር ስለኖርኩኝ እንትን የለኝም። ይሄ አሁን በሰዓት ለምሳሌ ዛሬ ቀጠርሽኛል ካንቺ በጀምር ኦን ታይም ነው የምገኘው። ስራዬ ውስጥም ዲሲፕሊን የመሆንና ያንን ፓርት እንዲያጣብኝ አልፈልግም። ሙያ ውስጥም ያንን ዲሲፕሊን ይዞ እንዲራመድ ፈልጋልና ትንሽ ነገሩ ፈርስ ይለቅ የሆነ መስመሩን ሲስትብኝ ያጠፋዋል፣ መልኩን ያስተዋል። ለይታም ለሁሉም ነገር ስራ እንደ ስራ ሲከበር አንቺም እንደ አንቺነትሽ መልክሽን ይዞ ሲጠብቅ ሰው በሚገባው ልክ ቦታው ላይ ሲሆን በሚቀለድበት ቦታ ላይ ሲቀለድ በማይቀለድበትም ቦታ ላይ ደግሞ ቦታውን ሳይመስል ሲቀር ትንሽ ያ ነገር ነው ይመስለኛል ዝም ስለሚያደርገኝ ዝምታዬ ኮስታራ አስመስሎኝ ይመስለኛል እንጂ ላስተካክለው ኮስታራ ሳትሆኚ ኤሌጋንት ሴት ነሽ ማለት ነው። በጣም አይ ቅልል ያልኩኝ እንደውም እህትሞ ቤተሰብ አይነት ነገር በጣም እሱን ነው ያየሁት። በጣም ትሁትና በጣም የሚማርክ ነገር ነው ያየሁትና እንደው በዛ ግን ስለምትታሚ ላንሳውና በደንብ አጥሪውዬ ነው። ሁሉም ሊል ይችላል ግን አይደለም። ከቀረበኝ በኋላ ያው የሚገልጹት ነገር ነው በዚህ ስሜት። ሌላው እንግዲህ ያው ልጅ ሲመጣ ይዞልሽ የሚመጣውም ጸጋ አለ።
አንዳንድ ነገር ደግሞ የምታጫቸው ነገሮች ደግሞ ይኖራሉ። ቤት ቁጭ ብለሽ ወይ ማሳደግ ይኖርብሽ ይሆናል። ልጅሽ ራስሽ ግር በግር ተከታትለሽ የምታሳድጊው ነገር ሊኖር ይችላል። አጋጣሚ ሆኖ እኔ ኢትዮጵያ ነው የወለድኩት። ልጄም 7 ዓመት ሆኗት ነው ወደዚህ ሀገር የመጣችውና በብዙ ቤተሰብ ውስጥ ነበረ ያሳለፍኩትና እህቶችም ቤተሰቦች ሁሉ እናቴም ስለነበሩ ያንን ችግር አላየሁትም። ትንሽ ጊዜ እስክታርግልኝ ልቤ ሙልት ብሎልኝ እርፍ ብዬ በጣም ስል ኮንሰርትም ለመስራትም ስወጣ ያለ ሀሳብ የኔን ስሜት ተጋርተው እንደምፈልገው አርገውልኝ ነው ያንን ስሜት ሼር አርገውኛልና እነሱን ላመሰግናቸው እወዳለሁ። ምናልባት አሁን የገጠመኝ እዚህ ሀገር ከመጣሁ በኋላ ነው ሁሉም ነገር እኔ ላይ ሲያርፍ። አሁን ማንም በሌለበት ሀገር ላይ ልጅሽን ጥለሽ አትሄጂም፣ ያው የታወቀ ነው። በራሳቸው ቤት ቁጭ እንዲሉ እስኪሆን ድረስ እድሜያቸው እስኪፈቅድላቸው እንደ ህጉ እስኪሆን ድረስ ወይ ለአንድ ጎረቤት ሰተሽ ወይ ለወዳጅሽ እህትሽ ሰተሽ ነው የምትሄጂው። ያ ሰው ደግሞ ቤት ከሌለ ስራ ከሆነ የስራ ስኬጁሉ ከአንቺ ስኬጁል ጋር እንትን ካላለ ያንን ስራሽን ካንስል ልታረጊ ትችያለሽ፣ ልትቀሪ ትችያለሽ፣ እሱ ልታጭ ትችያለሽ። ግን ምን እላለሁ አንዳንድ ጊዜ የሚሰጥሽ ነገር የትኛው ነገር ባላንስ ያደርጋል። ስራው ይበልጣል ልጄ ጋር ያለው ማሳልፈውና ልጄን በራሴ እጅ ስሰራት አብሬ ያስሆን ማሳልፈው ነገር የትኛው ይበልጣል እላለሁ። አንዳንዴ ውጭ የሚሰጥሽ ነገር አለ እኮ ጥቅም አለው ወይ ሳንቲሙን ትሰሪ ይሆናል የተሻለ ነገር ልታመጭ ትችላለሽ። ግን መልሶ አንቺ ደግሞ ያንን ገንዘብ የሚያስወጣሽ ከሆነ በጎን ደግሞ ልጄ ያምልጣኝ መስራት ያለብኝን ሳልሰራ ስራዬን ከሄደ ነገሩ ካለፈ በኋላ ቅድም ስታወራ ያን ፓርት ካጣ ነው በኋላ ሉስ ስታደርጊው ያ ገንዘብ ይሄኛውን አይተካው አይመልሰው። ስለዚህ ምርጫ ነው ህይወትሽ ውስጥና ልጅን እኔ የተረዳሁበት አረዳድ የበለጠው ይሄ የትኛውን ከልጄ ጋር ማሳልፈው ከቤተሰቤ ጋር ማሳልፈው የሚለውን ነገር እሱን ባላንስ ማድረግ ይኖራል ብዬ አስባለሁ። እርግጥ ነው ያኛውን ያሳጣሻል፣ ግን ሲያሳጣሽ ደግሞ እዚህ ጋር የሰጠሽ ጸጋ የተሰጠሽ ይበልጣልና እኔ በሱ አምናለሁ። በሱ ተወጥቻለሁኝ ብዬ አስባለሁ። በጣም ደስ ይላል። እሺ ተመልካቾች እንግዲህ የጀሚ ሾው እንደቀጠለ ነው ከነዚህ ውብ እናቶች ጋር። አሁን ደግሞ ከሃይሚ ባርቢኪው የተዘጋጀውን ጥብስ እየበላን ምን ቆይ ይሆናል። ጀሚ ሾውን ሰብስክራይብ ያረጋችሁ ቆዩን። እኛ ደግሞ እዚህ ጋር ጣፋጩን የሃይሚን ጥብስ እንበላለን ማለት ነው። ሼፍ ሃይማኖት በጣም እናመሰግናለን። ዋው! እንግዲህ ለእናቶቻችን ክብር ሼፉ ራሱ ተገኝቶ የጠበሰውን ጥብስ እየበላን እሺ ተመልካቾች ተመልሰናል። እጅ የሚያስቆረጥም ጥብስ በሃይሚ ባርቢኪው የተዘጋጀውን ቀምሰን በልተን አይደለ? ወዳችሁታል? በጣም ቆንጆ። ያው እንግዲህ ስሜቱን የምታዩት ነው እናቶች ላይ። በጣም ቆንጆ ጥብስ አጣጥመን የመጣ ነው። ሃይሚ ባርቢኪውን እንግዲህ ዲኤምቪ አካባቢ የምትገኙ ኢቨንቶች ሲኖራችሁ ኢንፎርሜሽኑን እናስቀምጥላችኋለን። ኮንታክት አድርጉት፣ ትወዱታላችሁ ሰርቪሱን። እሱ ማለት ፈልጋለሁ። አሁን ወደ ጨዋታችን እንመለሳለን። ቤቲ አንቺ ጋር ነበር ያቆምኩት። እንግዲህ ቤቲ በጣም ጠንካራ ብዙ አዋርዶችን ያገኘች ያውም ኢትዮጵያውያን ኮሚኒቲዎች የማይታወቁባቸው የማይደፍሩባቸው ቦታዎች ላይ ሁሉ ያንን አይነት አገሯን ስም ያስጠራች ጠንካራ ሴት ናት። በዛ ሂደት ውስጥ ግን መንገዷ ሁሉ ነገሩ አልጋ ባልጋ ሆኖ ነው ብዬ አላስብም። እንደ ሲንግል ማዘርም በጣም ብዙ እናቶች የሚመለከቱ ይኖራሉና ምንድነው አንድ ፈተና የሲንግል ማም የሚገጥማት? በዛ ውስጥስ ግን አንቺ ደግሞ እንደዚህ አበበሽ ስትወጪ ምንድነው የጠቀመሽ? በምን መልኩ ነው ማኔጅ ያደረግሽው? ከዛ ደግሞ ጨምር አድርገሽ ከፈለግሽ እንደው ሰዎች ሚስ አንደርስታንድ ያደርጉታል ብለሽ ብታስቢው ነገር ካለም አብረሽ አካተሽ ብትነግሪን በጣም ደስ ይለኛል።
እናትነት በራሱ ያው በቃ እናት አገር ማለት ነው አይደል? ህዝብ ነው፣ ቤተሰብ ነው፣ ሰብሳቢ ነው እናት ሁሉም ናት። እና ግን ቀላልም አይደለም። ስፔሻሊ ቢዝነስ ኦን ስታረጊ ቤቢሲተር ሁሉ ሰው አለው ማለት አይደለም። ሁሉም ሰው አፎርድ ያደርጋል ማለት አይደለም። እና ለብዙ ሰው አድቫይዝ የማደርገው ሲንግል ማምነትን ሰፖርት ባላደረገውም ግን ያለውን ሪሌሽንሺፕ ኢንድ ሲሆን ከአባቶች ከልጆች አባት ጋር በጣም ወሳኝነት አለው። ከነሱ ጋር አብሮ ወርካውት ማድረግ ለኔ በጣም ጠቅሞኛል። የልጄ አባት ሂሉ ካፍተር ልጄን ግን እሱም ባይችል ነገሮች ባይመቹ ግን ከልጄ የሚበልጥ ሰይለ ስራ እስከ መዝጋት ሁሉ መቅረት ሁሉ አለ። ሌትሊ እንዳውም በጣም መዝጋት ሁሉ ጀምሬያለሁ። ልጄ ከሚከፋት፣ ልጄ ከሚቀርባት፣ ልጄ የሆነ ነገር አስለምጄ ከምቀር። በዛ ላይ እኔ ልጅ በጣም አክቲቭ ናት። ብዙ አክቲቪቲ ውስጥ አለች። ጌሙ ነው፣ ሙዚቃው ነው፣ ሁሉም ነገር ውስጥ አለች ብቻና ሁሉ ጋር እኔ ነኝ የማደርሳት። በጣም ለልጄ ጊዜ እሰጣለሁ። መስጠት ካለብኝ ከምንም ነገር በልጄ አልደራደርም። ስራው ይቀራል እንጂ ልጄን ትቼ እሷ የሚያስፈልጋትን ነገር ያስፈልገኛል ካለችው ነገር ካላት ጥያ አልሄድም ስራ። ያ ደግሞ ማለት እንግዲህ ስራውን ኢፌክት ያደርገዋል። እኔ ከሌለው ደግሞ ስራው በስነ ስርዓቱ አይሰራም። በዚህ አጋጣሚ ያው ቅድምም እንዳልኩት የልጄን አባት በጣም ነው የማመሰግነው። በቃ እኔ በጣም ነው የሚያግዘኝ እና ሪሌሽንሺፕ ሁሉ ጊዜ ጥሩ ነው። አባት አብሮ እንኳን ባይሆን ግን ልጁን ቴክ ኬር ቢያደርግ በሚያስፈልገው ሰዓት፣ እናት ስራ መሄድ ካለባት በዛ ላይ ደግሞ እኔ የምሰራው ስራ ያው እንግዲህ ቀላል ስራ አይደለም። ያን ሁሉ ጤነኛ ይመጣል፣ እብድ ይመጣል፣ የተማረ ይመጣል፣ በሽተኛ ይመጣል፣ የከፋው ይመጣል፣ ያዘነ ይመጣል። ሁሉንም ሰው ፍቅር ሰጠሽ ሁሉንም በቃ ችለሽ ነው። እና አንዳንዴ ደግሞ ሲንግል ማም ሆነሽ ስትታይ ከጎንሽ ወንድ ካልታየ ስራ ቦታ ላይ የሚያም ይደፍርሻል ኦር የሆነ ሁሉም ሰው ፈለገውን ነገር ነው ብቻ የሚሆንብሽ። ስፔሻሊ እንደዚህ አይነት ስራ ላይ ታውቂዋለሽ ቀላል አይደለም የሚመጣውን ሰውና ሁሉን ችለን ነው ገባሽ። እና ሴትነት በራሱ ከባድ ነው። በቃ ከባድ ሳይሆን ነው ልደነቅ ሲንግል ማም ነኝ በጣም ነው አፕሪሺየት የማደርገው። እውነቴን ነው የምልሽ። ብዙዎቹ እንደኛም ባይሰሩ ቤት ሆነው ልጅ የሚያሳድጉት ለኔ ጀግናዎች ናቸው። በአጠቃላይ እናት በአጠቃላይ ጀግና ነው፣ ትልቅነት ነውና ከስራ ጋር ቀላልም ባይሆን ግን እግዚአብሔር እየረዳኝ ቤተሰቦቼም እየረዱኝ ልጄን በሚያስፈልጋት ሰዓትና ታይም ተገኝቼ አለው እስካሁን እንግዲህ ከሷ ጋር ማለት ነው። ከልጄ ጋር በጣም የተለየ ስፔሻል ዊ ፍሬንድስ ጓደኛዬ ናት፣ ልጄም ናት፣ አማካሪም ናት። ባይ ዘ ዌይ እሷ ናት እንደ እናት እኔን ጋይድ የምታረገኝ በሚገርምሽ ሁኔታና እንዲያውም ላስት ዊክ ትዝ ይለኛል መኪና እንደዚህ የተሻገረን ስልክ እያወራው ማሚ እኔ እናትሽ አይደለሁም አንቺ ነሽ እናቴ እያየሽ ተሻገሪ ሹር ላይክ ሺ ኢዝ ቬሪ አክቲቭ። በጣም አክቲቭ ናት፣ በጣም ጎበዝ ናት። ካልቸሯን አገሯን ቋንቋን አድጋ እንድታድግ አድርገን ያሳደግናት። አማርኛ ትችላለች፣ ኦሮምኛም ትሞክራለች። ልጄ ሁሉንም እንድታውቅ አድርጌ ነው ያሳደግኳት። የትም ቦታ ሴት ልጃት ነው የሚሄደው። አሁን እንኳን አድጋ እምቢ ትለኛለች። አሁን እንግዲህ አሁን አንዳንዴ ያደግን የሚሉት ነገር አለ ከሆነ እድሜ በኋላ እንጂ ሁሉንም አውቃ እንደውም አንዳንዴ ቤተሰቦቼ እንደ ልጅ ሆና ትደግ። ግን ቅድም እንዳልሽው ዲሲፕሊን ማስተማር ማለት ልጅን ትምህርት ቤት ሲሄዱ ቡሊ ይደረጋሉ። ስለ ሙዚቃም ካላወቁ ስለ ዳንሱም ስለ ስፖርቱም ስለምኑም አይደለ ብዙም ትምህርቱ ነገር ላይ የለውበትም። እኔ ግን ሁሉንም እንድታቃርገን ያሳደግናት ጤነኛ አእምሮ ያላት ልጅ ናትና ይሄን ይመስላል ስለ ልጄ። በጣም ደስ ይላል። በጣም ደስ የሚል ነገር ነው የሰማሁት። ብዙ ነገሮችን ነው የሰማሁት። አንደኛ ስለ ባለቤትሽ የገለጽሽበት መንገድ ኢትስ ሶ ሪፍሬሺንግ። አብረሽ ያልሆንሽው ባለቤትሽ ምክንያቶች ተፈጥረው ስትለያይ ስቲል ግን ጤናማ ግንኙነትን በመሀላችሁ ላለ ልጅ እንኳን ባይኖር በአንድ ወቅት ህይወት ሆኖ ማለት ህይወትሽ ሆኖ ህይወቱ ሆነሽ ለኖርሽው ሰው በጥሩ ሁኔታ ጤናማ በሆነ መንገድ መግለጽ ቀላል ነገር አይደለም። ከዛ ባለፈ ደግሞ ስለ ልጅሽ የገለጽሽበት መንገድ በጣም ውብ ነው። በጣም ደስ የሚል ነገር ነው። ሌሎችም ሰዎች እንደሚማሩበት አምናለሁ ቤትዬ። ከዛ ባለፈ ደግሞ ስለ ልጅሽ ብስለት፣ ስለ ሴቷ ልጅሽ ስታነሺ እኔ ወንድም የሴትም ልጅ እናት ስለሆንኩኝ በጣም ልዩነቱን አየዋለሁኝ ብስለት ላይ። ሴቶቹ ቶሎ ነው የሚበስሉትና እንደውም እሱን ወዴት ላመጣው ፈለግኩኝ። እንደ ሴት እንደ እናት ቤት ውስጥ ስንሆን ከባሎቻችን ጋራ ያው ባይ ዲዛይን ፈጣሪያችንም ሲፈጥረን እነሱ እንዲያዩ የተደረጉት ነገር አለ፣ እኛ የምናየው ነገር አለና እንደውም አንዳንዶች ሲገልጹት ሴት ልጅ ማለት ሚስት ማለት ቤት ውስጥ እንደ ዋይፋይ ናት። እሷ ከሌለች ምንም ነገር አይሰራም።
የፈለጉትን እንኳን ፈልገው አያገኙ። ማገዝ እንኳን ቢፈልጉ ቅንና አጋዥ ጥሩ ባሎች እንኳን ቢሆኑ አይሞላም ሴቷ ከሌለች ይላሉና እሱ ላይ እስቲ እንደው የእናንተ ሀሳብ ምን ይመስላል? ማማዬ ካንቺ ልጀምርና እንደው እዛ ላይ ሀሳብ ካለሽ ባክሽ። አዎ አንቺ የምታውቂው ነገር ስላለ እኔ አሁን በስራ አጋጣሚ የምወጣባቸው ሁኔታዎች ነበሩ። አባታቸውን በጣም ይንከባከቡታል። በቃ እንደው ከኔ ልዩነት ለመፍጠር በጣም ይጥሩና ይለፉ ይደክሙና እየመጣሁ ነው ምናምን እየደዋወሉ ኢንተርቪው ያደርጉታል። መጨረሻ ላይ ቆይ አሁን ከኛ ከሷ ማን የበለጠ ይንከባከባል? እኔ እናንተ እንክብካቤ ይቅርብኝ እሷ ትሻለኛለች። በቃ እኛ ካሁን በኋላ ባንለፋስ እንዲህ ለፍተን ደክመን እንደዚህ አድርገን አንተ በቃ እሷ ልትመጣ ስትል ግን ሁሉ ነገር ትከደናለህ ብለውታል። ወንዶች ቤቱ ጨለማ ነው የሚሆንባቸው ካለ ሴት። የእውነት ሴት ለቤት መብራት ናት። ሴቶች ስለሆነን አይደለም። ሴት ልጅ ለቤቷ ብርሃን ናት። ሴት የሌለችበት ቤት ጨለማ ነው። ወንዶቹ ምንም ያህል ቅድም እንደተባለው አክቲቭ ቢሆኑ ምንም ያህል ጎበዝ ቢሆኑ እነሱ ጎበዝ የሆኑባቸው ነገሮች አሉ። ነገር ግን ቤት ውስጥ ባሉት ሁኔታዎች ላይ አቅሙ ብርሃኑ እሷ ናት። ውብ አድርገሽ ነው የገለጽሽው። ሴት ልጅ ለቤቷ ብርሃን ናት ብለሻል። ምንም መጨመርበት አይደለም እዚህ ላይ። አዜብዬ ቅድም ስንሳሳቅ ነበር። እንደው አንቺ ብዙ ምትዩ ያለ ይመስለኛል። እባክሽ እስቲ እዚህ ላይ ሀሳብ ስጭን። አይ ቅድም ያነሳነው ነገር ምንድነው ስለ ወንዶች ድክመት ሳይሆን እግዚአብሔር ሲፈጥረን ለኛ የሰጠን ብልሃት አለ፣ በአንድ መንገድ ለነሱ ደግሞ የሰጣቸው ብልሃት አለ እና አነሳንና አሁን ግሮሰሪ ሲሄዱ ስንት ሄደውልላችኋል አልኳቸው። ሁላችንም ተሳሳቀን። ሊስት ወጥቷል፣ በደንብ ተጽፏል እኮ ተሰጥቷቸዋል። ግን እዛ ከደረሱ በኋላ አንድ 10 ስልክ ይመጣል። ወይኔ ያላነሳሁትም ሳይገዛው ይመጣል። እንዴ ሰውዬልሽ እኮ ከዛ አላነሳሽም አላየሁትም ስልኩን። አይ በቃ ትቼው መጥቻለሁ ምን እንደምትፈልጊ እና ነው ወይ አልኩኝ መልሼ። አንዳንድ ጊዜ የኛ ትዕዛዝ ይበዛና ድንገት ይዞ ቢመጣ ደግሞ ልንቆጣ ነው። ስለዚህ ከዚህ ሁሉ ብሎ ሊሆን ይችላል። ግን ያ ነገር አለ እኛ ምንም ሳይሉን ምናስተካክለው ነገር ግብዣ አለ ቤት ውስጥ ቀጥታ ኢሚዲየትሊ የኛ ስራ ነው የሚሆነው በአብዛኛው። አይ ነው ወንዶች እኔ ማቃቸው ጓደኞች አሉ የባለቤቴ ጓደኞች ሚስት ሳትጨነቅ ቁጭ ብላ ልብሷን ለባብሳ የምታቀራርብ ባልየው ሰርቶ የሚያቀርብ ቤት አውቃለሁ። ግን በአብዛኛው ማጆሪቲው ከኔ ቤት ጭምር ምን እንደሚሰራ እንኳን አያውቅም። እንግዶቹን ጠርቶ ይሆናል እንጂ ምን ይሰራል? ሲመጡ ግን መጠጥ ያቀርባል በቃ። እና ይሄንን ተነጋግረናል። ሆፕፉሊ ወንዶች ይሄንን የምትመለከቱ መጥፎ ነው ማለት ሳይሆን እናንተ ደግሞ በጣም ቆንጆ የሆናችሁበት እኛ ደግሞ ደካማ የሆንባቸው ቦታዎች አሉ። ወንድ የቤት ራስ ነው። አይ ቢሊቭ ዛት በጣም ያው በጣም ሳርዬ እዛ ላይ የምትጨምሪው ነገር አለ? እኔም ከአዜብ ጋር በጣም ነው የምስማማውና ሴት ልክ አዘር እንዳሉት የቤት በቃ ብርሃን ነች፣ ዋይፋይ ነች እንዳልሽው ነውና እኛ ቤትም እንደዛ ነው። ብዙ ጊዜ አሁን ልጆቹ ኢሞሽናሊ የሚፈልጉት ነገር ወደ እኔ ነው የሚሮጡት፣ ሲርባቸው ወደ እኔ ነው የሚሮጡት። አው ብዙ ጊዜ ደግሞ አባታቸው የሚፈልጉት ነገር አለ ተለያየ ነገር። አሁን ልጅ ኮሌጅ ሲሄዱ የኮሌጅ አሰራር በቃ ሞር ከሱ ጋር ጓደኛ ይሆናሉ። ልጅ እያሉ ግን እኛን ነው ሞር የሚፈልጉት እና መጥፎነት የለውም፣ ጥሩ ነገር ነው። ወደ ሴቷም አንዳንድ ጊዜ ያያለሁ አንዳንድ እናቶች እኔ አብሬውዬ ምን ብዬ አባታቸው ሲመጣ ግን በቃ እሱ ጋር ነው የሚሄዱት፣ እኔ ጋር ብቻ ነው የሚፈልጉት፣ ሲርባቸው ብቻ ነው የሚመጡት ይላሉና የኛ የራሳችን ስትሬንግዝ አለን፣ የነሱ የራሳቸው ስትሬንግዝ አላቸውና እኔም እስማማለሁ በጣም። እኛ በሌለንበት ቤቱ በቃ ጭር ይላል። እኔም እንደዛ ይሉኛል፣ አንቺ ሳትኖሪ በቃ ጭር ነው የሚለው ቤቱ። ምንም አድርጌ አይደለም ግን የኛ መኖር ደስ ይላቸዋል። እውነት ነው። አይ ቲንክ እዚህ ላይ እንኳን ወንዶቹም የሚስማሙ ይመስለኛል። እኔ ባለቤቴ አንድ ቦታ ሲሄድ በጣም ደጋግሞ ነው የሚያስጠቅኝ፣ ቶሎ ነይ አዎ ምንም ላረግለት አይደለም ግን በቃ ቤቱ ባዶ እንዳይሆንባቸው ማለት ነው። አበባዬ የምትቃወሚው ነገር አለ? ትክክል ነው። እንደውም እንኳን ለልጆችም አይደለም የድሮ አባቶችም መጀመሪያ እንደመጡ እናታችሁ የለችም እንዴ ነው የሚለው። ያሆነም በጣም አመጣችሁ። ጥሩ ነው። ዝም ብሎ ምንም ባይሆንም እናታችሁ አለች ሲባል ልባቸው ሙሉ ነው። ምንም ላይደረግላቸው ይችላል፣ ግን መኖርሽ ተኝተሽ ሊሆን ይችላል፣ ግን በቃ ደስ ይላቸዋል። አይ ቲንክ እኛ 3-4
አይምሮአችን ይሰራል ይመስለኛል። እና እዛ ጋር የጎደለው ወይ ቡና የሆነ ነገር እናፈላለን እናጨሳለን፣ ወይ ወጥም ሲሰራ እንደው ጉድ ስንል ራሱ ዝም ብሎ ቤቱ ደመቅመቅ ይላል። ልጆቹም ስብስብ በሚሉት ያኔ ነው። እና እናት እንዳል ማዘር ብርሃን ናት፣ እንኳን ለልጆች ለባልም። እውነት ነው። አብረን ደግሞ ስንሆን የበለጠ እንደምቃለን ማለት ነው። በጣም ደስ ይላል። በጣም ደስ ይላል። ቤትዬ እንግዲህ አንቺ ልጅ የሴቷ ጥንካሬ ነው ወደዚህ መለሰንና እንደው ግን ወደ አንቺ መጠየቅ የምፈልገው አንድ ነገር ሰማው። ከእናትሽ ጋር በጣም ጥብቅ ግንኙነት እንዳለሽ ሰማሁኝና ከዛም በላይ የሚገርመው አሉ ከዚህ ሀገር ስትሄድ ልክ እንደ ድሮ ቤተሰብ ዘመድ ሲጠየቅ እንደሚደረገው በግ ሳትይዝ ገብታ አታውቅም እናቷ ቤት አሉ እና ተመርቃ ነው የምትወጣው አሉና በጣም ስላስደሰተኛ ነገር እስቲ እዛ ላይ የተወሰነ ነገር በይን። እናቴ ከእናቴ ጋር ቲንክ እንግዲህ የሚቃወም ያለ አይመስለኝም። ከፋሚሊ በጣም የምንቀራረበው። እናቴ በጣም እንደ ጓደኛ ናት። ስጠራት ራሱ የሺ ጌታ ብዬ ነው የጓድበንቲ ሚስት ምናምን እምላት አንዳንዴ ወይዘሮ የሺ እምላት ምናምንና በጣም ስፔሻል ግንኙነት አለን ከእሷ ጋር። እናቴ ጎበዝ ናት፣ በጣም ጎበዝ ናት። ድሮ ምን ነበር የምትሰራው ውቤ የሴቶች ምናምን፣ አባቴ የደርግ ባለስልጣን ነበረ። እናቴ ደግሞ የሴቶች ምናምን ጉዳይ ምናምን ብቻ ነበረች እና አሁን ሰፈሩን የምታስከብር ጎበዝ፣ ለልጆቿ ደግሞ በቃ ሁላችን እኛን እንደ ጓደኛ ነው ትሪት የምታደርገን። ስፔሻሊ ከኔ ጋር እናቴ በጣም ልዩ ናት። ሁላችንም እኛ ቤት ውስጥ በጣም ክሎዝ ነን ቤተሰቦቻችን። አክቹሊ ሁሌ ሰርፕራይዝ ነው ማድረጋት፣ ብዙ ጊዜ ሳልነግራት ነው የሚሄደው እና ከእናቴ ጋር በጣም ልዩ ግንኙነት አለን። እውነት ነው። በጣም ደስ ይላል። ማማን የገለጽሽም መሰለኝ በአንድ በኩል በጣም ጠንካራ፣ ሰፈሩን ሁሉ የምታስከብር፣ ብዙ ሰዎች እናት ብለው የሚጠሯት ብለሽ ስትይ ማማ ያንቺም ነው ልልሽ ነው። አሁን ግን እንደው ቀኑ የእናቶች በዓሉም አይደለ? ደግሞ ትንሽ ቀለል ያለ ጨዋታ እንጫወታለን። ተስማምታችኋል? ብዙ ቁም ነገሮች አሉ ማውራት የምንፈልጋቸው፣ ግን በሌሎች ፕሮግራሞች ላይ እንመለሳለን። አሁን ሁላችሁም ቦርሳችሁን ከፍ ከፍ አድርጋችሁ ያዙና እስቲ በእናቶች ቦርሳ ውስጥ ምን ምን እንደሚገኝ ታሳያላችሁ። አዜብዬ ሬዲ ናት። ቦርሳዋን ቼክ አድርጋለች መሰለኝ። አሁን ማስተካከል አይቻልም፣ በተራ ተራ ነው የምታሳዩት። ቤቲ ክፈቺና አሁን በቦርሳሽ ውስጥ ምን ምን እንዳለ ታሳየናለች። ፎርቹኔትሊ የኔ ቦርሳ የሷ ቦርሳ ሰርፕራይዝ ነው። የኔ ውስጥ አውጥታዋለች። ይሄ ዞሮ የኔ ውስጥ ያው ምን ይኖራል? ሊፕስቲክ፣ ሽቶ ምናምን እኮ እኔ ጋርም እንደዛ ነው። ስልክ አለ፣ ዋሌት አለ፣ መነጽር አለ፣ ሽቶ አለ፣ ኩል አለ፣ ቻፕስቲክ፣ ከዛ ኤርፓድ አለ፣ እስክሪብቶ አለ። በደንብ ተሳክቶ ሪሲት ምናምን የለም እሱ ውስጥ ሊገኝ ይችላል። እስቲ ቃል አላየሁትም ጨርሼ እንጂ ምናልባት ወረቀት አይጠፋም። ወረቀት ዝም ብሎ መጫሪያ አለ ይፈት የኔ ስልክ አለ፣ ማስቲካ አለ፣ ኤርፓድ አለ፣ እንግዲህ ሶፍት አለ፣ በቃ መቁጠሪያ መዘከሪያ አለ። ብዙ ጊዜ ይሄ ከእጄ አይጠፋም። ካወለቁም ቦርሳዬ ውስጥ ነው የማደርገው። ስልክ አለ። ኦኬ ኦቨር 50 የመኪናዬ ቁልፍ ነው። ኦኬ የሰዎች ካርድ አለ፣ ቢዝነስ ካርድ ብዙ ቦታ ስለሚሄድ የተለያየ የኔን ሰጥሻለሁ። የኔን ታሳለሽ። ብር አለኝ፣ ሀብታም ነኝ። እዚህ ምን አለ? ኦኬ ሊፕስቲክ አለ። አናዘር ካርድ ነው ያለው። ሪሲት ያለው ነው። ሪሲት አለ። ኦኬ አንድ ነው ያለው። እንደውም ጥሩ ነው። እኔ ደግሞ ሽታዬ እንደዚህ ነው የሚይዘው። ግን ተመሳሳይ ነው። ሳሪዬ ሙሉ ነው። እኔ በጣም የምወደው ሽቶ ሁሌ አብሮኝ ነው። ሽቶ አለ፣ ሊፕስቲክ ግድ ነው። ሊፕስቲክ አለ፣ መነጽር ኮርስ መነጽር መያዣ አለ፣ ካርዶች አሉ። እንዳንቺ ይኸው ካርዶች አሉ፣ ሪሲት አለ፣ ዋሌቴ አለ፣
ኮርስ ስልክ ያለ እሺ ነገር የለም ወፈር ብሏል ግን እንትን አለ መነጽር መጥረጊያ አለ ቻርጀር አለ ስልክ ቻርጀር ይላል። እነዚህ ናቸው ያሉት። አይ ጥሩ ነው ያላችሁት። እንግዲህ ዳይፐር ዋይፕስ ምናምን ተይዞ የሚኬድበትን ዘመን ጨርሳችኋል ማለት ነው። ያ ሶሪ አሁን ብዙ እናቶች ቦርሳቸውን ቼክ ቢያደርጉ የሚያዩት ጉድ እንግዲህ በየቤታቸው ቼክ ያደርጉልናል። እናንተ ፈተናውን አልፋችኋል። ጥሩ በቃ ቅልል ብላችሁ ነው የወጣችሁት። የኔ ዛሬ ቦርሳ ውስጥ የሌለ ነገር አለ ሁሌም የሚኖር ፓርኪንግ ቲኬት በቃ ባስተ ፓርኪንግ ቲኬት ሁሌ በቃ ቆሜ ብቻ ወይ ሰዓቱ አልፏል ብቻ ቲኬት አለ። ዛሬ የሌለው ቦርሳ ውስጥ እሱ ነው ደግሞ እሱ በጣም ያናድድ ወይ ነው። በጣም ተመልካቾቻችን እጅግ በጣም ያማረ ቆይታ ነበረን በጀሚ ሾው። ልዩ የእናቶች ፕሮግራም እንዲህ በደመቀ ሁኔታ አክብረናል። የመጨረሻው ዙር ላይ ነው የምንገኘው። ሁላችሁም ለልጆቻችሁ ሊሆን ይችላል፣ ስለ እናቶቻችሁ ሊሆን ይችላል፣ ለጠቅላላ ለሚመለከቱን ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያን እናቶች ሊሆን ይችላል ሀሳባችሁን እንድታጋሩ መልካም ምኞታችሁን እንድትገልጹ እድሉን ልስጣችሁ። ሳሪ ካንቺ ልጀምር። ቴንክ ዩ። መልካም የእናቶች ቀን ለሁላችሁም። እናትነት ምንም ፎርሙላ የለውም። ፐርፌክት የሚባል እናትነት የለም። እናትነት መሪነት ነው። ራሷ ለልጇ የምትመራበት ነው። የመጀመሪያ አስተማሪ ነች። የመጀመሪያ ዶክተር ነች። የመጀመሪያ ሁሉ ነገር ነች እና ሁሉ ነገር ሴት የምታደርግ ነች እና እናትነት በትልቅ ኃላፊነት የሚመጣ ነው። ትልቅ ኃላፊነት ነው እና ለኔ እናትነት መጀመሪያ ሲመጣ አዲስ ቻፕተር መጽሐፉ ላይ ያለው አዲስ ቻፕተር ነው እና እንደ አዲስ ቻፕተር ነው ያየሁትም። በቃ ህይወቴ አዲስ ቻፕተር ጀመረ የሚል ነውና እናትነት በጣም ጸጋ ነው እና እናትነት ደግሞ የሚቆምበት ቦታ ያለው አይመስለኝም። ልጆቻችንን መጀመሪያ ዳይፐር ሲጨርሱ ያለቀ ይመስለናል። ድክ ሲሉ ያለቀ ይመስለናል። ትምህርት ቤት ሲሄዱ ያለቀ ይመስለናል። ጨርሰው ጉርምስና ሲመጡ ደግሞ ያው ሽበታችንን እስክናወጣ አስወጥተውን ያልፋል። ከዛ ኮሌጅ ይሄዳሉ አለቀ ስንል ከዛ ደግሞ ትዳር ያዙልን። እኔ ደግሞ እሱ ላይ ነው ያለሁት አሁን። አዎና ከዛ ደግሞ እንደማዘር ሲወልዱ ደግሞ የልጅ ልጆች እንደ ልጅ ሆናሉ እንደገናና እናትነት ማለቂያ ያለው አይደለምና እዚህ ላይ ማስተላለፍ የምፈልገው ብዙ እናቶች የማየው መጀመሪያ ላይ በቃ እናትነት ብዙ ነገር ያስጣላቸው የሚመስላቸው እናቶች አሉና ብዙ ነገር የሚያስጥለን አይደለም እናትነት ብዬ ነው ማስበው። መጀመሪያ ሁላችንም ይሰማናል። ምክንያቱም ሰውነት ይቀየራል። ጓደኞችን አብረሽ ማትሆኚው አለ፣ ብዙ ነገር አለ። ግን ይሄ አዲስ ቻፕተር እንደ አዲስ ቻፕተር አዲስ የህይወቴ መንገድ ነው ብለን ካየ ነው እየቀለለልንና ሙሉ ኢንጆይ አድርገን እናትነታችንን እንድናልፍ ይረዳናል ብዬ አስባለሁ። እና መልካም እናቶች ቀን። በጣም ደስ በሚል ሁኔታ ነው የገለጽሽው። ቴንክ ዩ አመሰግናለሁ ሳሪዬ። አዜብዬ ወደ በኋላ ቆይልኝ፣ አንቺ ጠብቂ ተራሽን። ቤቲና አንቺ ደግሞ የምታስተላልፊው መልእክት እድሉን ልስጥሽ። በመጀመሪያ ለጓድ በንቲ ታናሚስት ለናቴ ሃፒ ማዘርስ ዴይ እና ኢች ኤቭሪባዲ ሴቶች የወለዱት ሁሉ ያልወለዱትም እናት ሴትነት በራሱ ማሚ እንዳለች እንግዲህ 300 ምናምኑን ቀን የሴቶች ቀን ቢሆን በእውነት ኤቭሪባዲ ዲዘርቭ ኢት ኤንድ ሃፒ ማዘርስ ዴይ ሁሉንም ብያለሁ። እናንተንም እና መልካም ትውውቅ። Thank you for the opportunity. Thank you ቤትዬ አመሰግናለሁ። እሺ አበባ እባክሽ። እናትነት ቀላል አይደለም። በጣም ደስ የሚል ጸጋ ነው። ከዛ ውጪ በህይወታችን ውስጥ ያው ልጅ ስንወልድ ካጠገባችን የሚሆኑን የሚያግዙን እህቶች አሉ። ከእኛም ባንኖር በተለመደው ቋንቋ ወይ ሞግዚት ሆነው ልጆቻችንን የሚያሳድጉልን አሉና እነሱ ከኛ እኩል ያልተናነሰ እናትነት ነው የሚሰጧቸውና እነሱም ስፒሪቹዋሊ እናትነትን ይወስዳሉና ለነሱም ጨምሮ እንኳን ለዚህ ቀን አደረሳችሁ ላለው እንደዚሁም ደግሞ ምናልባት ልጆቻቸውን በሚስኬሬጅ ምክንያት አጥተው
የእናትነትን ነገር አያጣጥሙትም ማለት ዘበት ነው። በቃ እዛ ጋር እናትነትን አውቀውት ነው ያለፉት። እኩል እኛ እንደሚሰማን ነው የሚሰማቸው። ከዛ ውጭም ደግሞ አለመውለድ ቢችሉም መሀን ቢሆንም በድሮም የነበሩ እናቶች ደረቅ ጡት አጥብተው እኔ በታሪክ አውቃለሁኝ በመንፈስ ውስጥ የእናትነትን ስሜት ሲፈልጉት ስለኖሩ ወተት ያወጣ እናቶችና ሲያጠቡ አስታውቃለሁ። ታሪክም አውቃለሁ እንደሱ አይነትና እናትነት ከመንፈስ ጋር አብሮ የተያያዘ ነው። ነኝ ብለሽ ያመንሽለት ያንን ልጅ የኔ ነው ብለሽ ያመንሽለት ልጅሽ ነው። በቃ መውለድ ራሱ ብቻውን እናት አያረግም። ያኛው ስሜት የስሜቱ እናት ነኝ የሚለው ስሜት ራሱ እናትነትን ይጋራልና አሁን እኛን ሲያገናኘን እሷ ነርስ ናት፣ እህቴም በቃ የተለያየ ሙያ ውስጥ ነው ሁላችንም ያለንበት አይደል። ግን እናትነት ግን እዚህ ቦታ ላይ አንድ አድርጎናልና እኩል በአንድ አይነት ስሜት አንድ ገበታ ላይ ቁጭ ብለን በኩል ስሜት ሼር እየተደራረግንና ይሄኛው ስሜት ሁላችንንም በትምህርት የምናገኘው አይደለም፣ በእውቀት የምናገኘው አይደለም። ሌላ ዘርፍ ላይ ያለ ሰው ሁሉ በቃ አብሮን ቢቀመጥ የእናትነትን ጉዳይ አብሮ የሚያካፍለው የራሱ ኤክስፒሪየንስ የራሱ የህይወት ጆርኒ አለውና ያን ሁሉ ያካተተ ስለሆነ በአጠቃላይ ለእናቶች፣ ለእህቶች፣ ሴቶች ሁሉ እስከዛሬ ሁሉ ለሄዳችሁበት፣ ለደከማችሁ፣ ለዋጋ ለከፈላችሁ እናቶች ሁሉ ክብር ይግባችሁ። እግዚአብሔር ይስጥልን። እግዚአብሔር በክብር በጸጋ ያቆይልን፣ በእድሜ በጸጋ ብለን ነው የምንለው። እኛም የእናንተን ደግሞ መንገድ አይተን እንድናልፍ ይርዳን እግዚአብሔር አምላክ። ለሁላችሁ እናቶች መልካም የእናቶች ቀን ምለው። እጅግ ውብ በሆነ መንገድ ነው የገለጽሽው አበባዬ፣ በጣም አመሰግናለሁኝ። ያነሳሻቸውን እናቶች ደግሞ በጣም ነው ልብ የሚነካው። በሞግዚትነት ያልወለዷቸውን ልጆች እናት ሆነው ያሳደጉትን ፈጣሪ በሌላ መልኩ በመንፈስ እናት እንዲሆኑ ያደላቸውን ደግሞ እናቶችንም ሁሉንም አንስተሻል። ሚስኬሬጅም በጣም ራሱን የቻለ በጣም ፔንፉል ኤክስፒሪየንስ፣ በጣም ኮመን ኤክስፒሪየንስ፣ ግን ብዙ የማይነገርለት እንደ እናት እንደወለደች ሰዎች የማይወስዱት ትልቅ ኤክስፒሪየንስ ነውና እሱንም ኤክስፒሪየንስ ያደረጉ እናቶች ሁሉንም እንኳን ለእናቶች ቀን አደረሳችሁና የገለጽሽበት መንገድ በጣም አስደስቶኛል። በጣም አመሰግናለሁኝ አበባዬ። ቴንኪዩ። ማማ ወደ አንቺ ልምጣ። እኔ በጣም መልካም እናት የሴቶች በጉራጌ አጅየት የምትባል እናት አጥቼ ብዙ ጎሎብኛል። ያጉለት ያየው ነው የሚያውቀው። ያጉለት ከመምጣቱ በፊት ሁሉም እናቱን በተገቢው የእናትነት ክብሩ ሰጥቶ እንዲዝ መልእክት አስተላልፋለሁ። መልካም የእናቶች ቀን ለሁሉም። እናት ለመሆን ለተዘጋጃችሁ፣ እናት ለሆናችሁም ሁሉ መልካም የእናቶች ቀን። እናትነት ብርሃን ነው። እናትነት ፍቅር ነው። እናት ወልዳ ሳይሆን ገና ጽንስ ላይ ሆኖ ጎንበስ ብላ እንደዚህ ስትቀመጥ እንደዚህ ነው የምትቀመጠው። እጇ እንደዚህ ሲል አቅፋው ነው፣ ስተኛም እንደዚህ ደግፋው ነው። ያው ስታምጠው፣ ስትወልደው፣ ስታሳድገው ያለው ነገር ሁሉ ቀላል አይደለም። ያ እነዛን ሂደቶች ሁሉ አልፈን ተገኝተን ያው እያንዳንዱ እናት ለሰጠችው ፍቅርና ለሰጠችው ሕይወት ለከፈለችው መስዋዕትነት ሁሉ ክብር ይገባታል። ያው ፈጣሪም ትልቅ ቦታ ነው የሰጣት። እንደኛ ሃይማኖት እጅግ በጣም ሰፊ የሆነ ቦታ ሰጥቷታል። ማንን የቅርቤ ሰው ላድርግ? እናትህን። ማንን አማካሪዬ ላድርግ? እናትህን። ማንን ጓደኛ ላድርግ? እናትህን። ማንን የቅርቤ ሰው ላድርግ? አባትህን ተብሎ አራተኛ ላይ ነው የተቀመጠው። 3 ጊዜ በተደጋጋሚ መጽሐፉ የሚያዘው እናትህን ብሎ ነው። ያ የእናትነት ክብር፣ የእናትነት ዋጋ፣ የእናትነት ቦታው ፈጣሪ መጀመሪያ ለሁሉም እንዲያውቀው
ስለፈለገ ነው። እንዲሁ አይደለም። እናት ስታምጥ ብትሞት ትልቅ ቦታ ሰጥቷታል። ስታምጥ የሞተች እናት ጂሃድ ወጥታ በዲን መንገድ ላይ መስዋዕትነት እየከፈለች እንደሞተ መስዋዕትነት ስትከፍል እንደሞተች ነው የሚቆጠርላት ይላል ሃይማኖቱ ላይ እና ያንን እኔ ውስጤ በብዙ የሚንጸባረቅ ነው። ክብር ለእናቶች፣ ፍቅር ለእናቶች፣ ረጅም እድሜና ጤና ለእናቶች እመኛለሁ። አመሰግናለሁ። ስሜትን በሚነካ ሁኔታ ነው የገለጽሽው። ቴንኪዩ ማማዬ። አሁን በመጨረሻ ማልፈው ወደ አዜብ ነው። ያንቺ ለየት ያለ ነው። አንቺ ሀሳብሽን ከመግለጽሽ በፊት እኔ መልእክት አለኝ። መልእክት ተልኮልሻል። መልእክቱን ከፍተዋለሁኝ። ማመስገን የሚፈልግ ሰው አለ? Hi Mama, thank you for taking such great care of me from the time I was a very small boy until now. You've always been my guiding star, my source of strength, and the most loving person in my life. I'm so happy to have you as my mom. I love all the times we've searched together, from singing along with Rafi and teaching me to ride the bicycle to celebration of my graduation and driving me to work every day. Your support and encouragement has helped me walk through life's challenges, and I know I can always count on you. Thank you for your endless love and the many sacrifices you've made for me and for our family. I'm so lucky to have you. With all my love, Adis. Thank you. That's so special. Thank you so much. Thank you so much. Thank you so much. የእናት ውለቷ በጣም ብዙ ነው። ደግነቷ በጣም ብዙ ነው። ያለምንም ስልጠና ያለምንም እውቀት ከእግዚአብሔር ብቻ ተቀብለን ነው እሱን በማመን ብቻ የምናሳድጋቸው። ለማንም እናት ነው። ከዛ በላይ ግን ስፔሻል ኒድስ ልጅ ያላት እናት ሜት ኦቲዝም፣ ዳውን ሲንድሮም፣ ሴሬብራል ፓልሲ፣ ፊዚካል ዲስአቢሊቲ በዚህ ምድር ላይ ያለውን በሙሉ ዲስአቢሊቲ ብታመጡት እቺ እናት እንዴት እንደምታሳድግ በምንም አይነት መንገድ ልታውቀው አትችልም፣ ልትማረውም አትችልም። ግን በዚህ ውስጥ ሁሉ የሚያሳልፈን አምላክ እግዚአብሔር የተመሰገነ ይሁን። ለእናቶች የሰጠው ጽናት፣ ለእናቶች የሰጠው ጥበብ፣ ቅድም እንደተናገርሽው እናት ማለት የወለደች ብቻ ሳትሆን አሳዳጊዎች፣ አስተማሪዎች፣ እነዚህ ልጆች የሚረዱ እና ለእናት በጣም ትልቅ ክብር ይገባታል። በእውነት ለአሳዳጊዎች በጣም ክብር ይገባቸዋል። ብዙ ሳክሪፋይስ ብለዋል። ብዙ ሳክሪፋይስ አለው ልጅ በማሳደግ ውስጥ እና ይሄ ሁሉ የምናየው ዶክተር፣ ይሄ ሁሉ ፕሮፌሰር የወለደች እኮ እናት ናት። እና ይሄ ሁሉ ትምህርት፣ ይሄን ሁሉ ስራ ለመስራት ግን እናት ከዚህ ሁሉ የሚበልጠውን ስራ የምትሰራው እሷ ናት። ይሄን ሁሉ ሰው ለአቅመ አዳም አድርሳ ለዚህ ሁላችን ነው ያበቃችን እናት ነች። በየቤታችን የነበረች እናት ወይም አሳዳጊ እና እናቶች በሙሉ በዛሬው ቀን ተነስቼ እንደዚህ ብዬ ነው ክብር ለእናንተ ይገባቸዋል። እናቶች እግዚአብሔር ለሰጣችሁ ጥበብ ለልጆቻችሁ ጸልዩ፣ ጸልዩ። በየትኛውም እምነቱ ነው ለልጆቻችሁ ጸልዩ። ሃፒ ማዘርስ ዴይ። ምክንያቱም ይሄንን ስራ እኛ አይደለንም የምንሰራው፣ እሱ ነው የሚሰራልን። በራሳችን አቅም ብቻ የምንሰራው ነገር አይደለም። እና እኔ አሁን አዲስን ሳሳድገው አዲስ እንደዚህ ይናገራል ብዬ እግዚአብሔር ነው እዚህ ጋር ያደረሰው። የወደፊት ህይወትንም የሚያውቀው እሱ ነው። ስለዚህ እውነት በጸሎት ውስጥ ከእግዚአብሔር ጋር ሆነን የእውነት ይሄንን ጀርኒ እናሸንፈዋለን።
ግን ለእናቶች በጣም ክብር ምስጋና ሰጣለሁኝ። በአሁን ሰዓት ሃፒ ማዘርስ ዴይ በአሜሪካኖቹ በሚሉት በእኛ ደግሞ እናት የተወደደች የተከበረች ልትከበር የሚገባት ናት። በጣም በጣም ደስ ይላል። አዜብ አንቺ ልጅሽ መናገር ችሎ በዚህ ሁኔታ ስሜቱን ገለጸልሽ። ሌሎች በጣም ብዙ ልጆች መናገር እንኳን ቃሉን እንኳን ባያወጡት የብዙ ልጆች እናት ነሽ። የልጅሽ ብቻ እናት አይደለም የሆንሽውና አላህ ለዛ አጭቶሽ በዛ ልክ ደግሞ ሰርቭ ያደረግሽ ሴት ነሽ። በጣም በዛ ልትደሰቺ ልትኮሪ ይገባል። ተመልካቾች እንግዲህ በጣም ውብ ቆይታችንን በዚህ እናጠናቅቃለን። በጀሚሾ የመጀመሪያው ልዩ የእናቶች ቀን ፕሮግራም በዚህ መልኩ ተጠናቋል። ከኛ ጋር አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። እናቶች ሁሉም አይነት እናቶች እንግዲህ ሁሉም አይነት ብለን ክሌም ባናረግም የተወሰኑ አይነት እናቶችን አምጥተን እዚህ ጋር ምን ይመስል ነበር መንገዳቸው የሚለውን አይተናል፣ ሴሌብሬት አድርገናል። በጣም አድርጌ አመሰግናለሁ በተመልካቾች ስም ስለመጣችሁ፣ ስለተገኛችሁ፣ ፕሮግራማችንን ስላደመቃችሁ። የጀሚሾ ቤተሰብ ይሁኑ። መልካም ጊዜ